የምትመለከቱት ሰይፉ በኢቢኤስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። እንዴት ነው ዝግጅቱ እስካሁን? በቴሌቪዥን ቶክ ሾው ከዛ ውጪ ደግሞ በምትሰራቸው ቲያትሮች እጅግ በጣም ተወዳጅ ናት። ደግ ልብ አላት። ባለፈው ዓመት በነበረው በመቄዶንያ ገቢ ማሰባሰቢያ ላይ የአንበሳውን ድርሻ ከሚወስዱት መሃል አንዷ ናት። አሁን ደግሞ ወደ ውበት ማሳመሪያ መታለች። ስቴሽን ቢ ስሟን ስጠራ ሁላችሁም ታቋታላችሁ። እስኪ ሞቅ አድርጉላት። ትዕግስት ግርማ ቲጂ እዚህ አምረሽ ለምቃይፉ ዋው ሰላም በጣም ነው የሚወዱሽ። በስመ አብ ሰላም ለቲጂ አቀባበል እኔ በጣም ምንድነው እናንተ ቲጂ ስላየሽ በጣም ደስ ብሎኛል። እኔ ራሴ በጣም ደስ ብሎኛል። እንዴት ነው የምታምሪው? ባካል ደግሞ ጨምረሻል። እንደዛ ነገር እንደ መጥቷል ውበት እንዴት እና የውበት ማሳመሪያ እየሸጥኩኝ ውበት የማካል መጣ ምን ሊሆን ነው? ስቴሽን ቢ ይሄው ነው ማለት እና ነው። እንዴት ነው ስቴሽን ቢ? ምክንያቱም አለ የሆነ ነገር ቀየር ያለ ነገር እንዳለ ይሰማኛል። ራሱ ተፈጥሮው ላይ የሚጨምር ይመስለኛል ስቴሽን ቢ። አዎ በጣም ይጨምራል። ይሄ ቆዳ ለረጅም ሰዓት ለ24 ሰዓት እርጥብ ሆኖ እንዲቆይ ማድረግ ባህሪ ነው ያለው። ቆዳችን የሚረግበው የመጨምደድ ነገሮችን የሚያሳየው አንዴ ሲደርቅ፣ አንዴ ሲረጥብ፣ አንዴ ሲረቅ እነዚህ ነገሮች ሲደራረቡበት የመርገብና የማርጀቱ ነገር ይመጣል። ስቴሽን ቢ ግን ምንድነው 24 ሰዓት ሙሉ እንትን ያደርጋል፣ እርጥብ እንዲሆን ያደርጋል። ስትነካው ራሱ ጥርሙሽ እንዲን ነው የሚያደርገው። ስለዚህ ያ ሆነ ማለት ደግሞ ረጅም ሰዓት ሳታረጅ መቆየት ትችላለህ ማለት ነው። ስለዚህ የቲጂዬ ውበት ድምቀት ምክንያቱ ስቴሽን ቢ ለካ ከፈለግትም እያየሁ ራሴ ታዲያስ እንዲህ ብለሻል እኮ። ይሄ እኮ ምንም ማስታወቂያ አያስፈልገውም አይደለ እንዴ? በነገራችን ላይ ለባለቤቴ ልካላት በጣም ነው ስቴሽን ቢ ያሳመራትና ላመስግንሽ። አመሰግናለሁ። ባለቤቴን ይበልጥ እንደወዳት ስላረግሽ ካሉ ለጨምረን ደስ ሲል እንዴ የሆነ ደግሞ አለ ከሆነ እድሜ በኋላ የሚያስፈልግ ሰዓት አለ እኮ የሆነ ሰዓት ሳያመልጥ በተለይ ይሄ 30 ከ25 ጀምሮ ምናምን ሊገባ ሲል በተለይ 30 ጥግጥጓ ታስፈራለች አይደል? ከዛ ሰዓት ጀምረ ብትቀባው ለረጅም አመት 30 አመት ላይ እንደቆየ ማድረግ ይችላል። አይገርምም? እነ 30 እነ ሲዝን 3 አንተ የእውነት እንደዛ የረጅም ሰዓት ባለበት እንዲቆየ ማድረግ አቅም ያለው ስለሆነ አሪፍ ነው ብዬ አስባለሁ። ስቴሽን ቢማ በጣም ይወራለታል። ምክንያቱም እንግዲህ በተለይ በውበት ማሳመሪያዎች ደቡብ ኮሪያን የሚያህል የለም። በጣም የዓለማችን እኔ ደቡብ ኮሪያ ነገር በመላው ዓለም እንደነገሰ ያወቅኩት በሙዚቃ በሜካፕ በፊልም ዓለምን እየተቆጣጠሩ ነው። በጣም አሪፍ ነው። ደግሞ አሁን የኔን ስቴሽን ቢ ልዩ የሚያደርገው ምን እንደሆነ ታውቃለህ? ፕሮፌሰር ጃን ትባላለች። ያው ያየዋት ነው እሷ ነች። አዎ ፕሮፌሰር ጃን ትባላለች። ጃንዬ ለ30 አመት ያህል እዚሁ በስኪን ኬር ላይ ስትሰራ የነበረች ፕሮፌሰር ናት። ከ30 አመት በላይ እዚህ ላይ ሰርታለች። ከ10 አመት በላይ ደግሞ ኮሪያ ውስጥ የሚመረተውን ምርት ፕሬዚዳንት ሆና ሰርታለች። ስለዚህ ኮሪያ ላይ የሚመረቱት ምርቶች በሙሉ እሷ ይለፍ ይሁን ብላ ስታረጋግጥ ነው የሚያልፉትና ለሰው ለገበያ የሚቀርበው ማለት ነው። ስለዚህ እያንዳንዳቸውን ኢንግሪዲየንቶች ታውቃቸዋለች። ስለዚህ አሁን እሷ ስትሰራው ከነበረው ላይ አሻሽላ በአጭር ጊዜ ሰው ጋር የሰው ቆዳ ላይ ቶሎ ለውጥ ማምጣት እንዲቻል አድርጋ ነው የሰራችውና የኮሪያ ምርቶች ደግሞ እንደቀድም እንዳልከው በዓለም ደረጃ መታ ነበር። እዚህ መታ ነበር። የስቴሽን ቢ ላውንጅ ባደረኩ ሰዓት ላይ መታ ከ20 በላይ ዶክተሮችን መተው ነበር። እንግሊዝኛ አትችልም፣ ኮሪያኛ ብቻ ነው የምታወራው። ስለዚህ የኛ ሀገር ከ20 በላይ ደርማቶሎጂስቶች መተው ነበር። በዶክተርም ነው የአንዳንዱ ፕሮዳክቶች ያላቸውን ውስጡ ያለው ንጥረ ነገር ጥቅማቸውን ሁሉ ተገልጾ ነበርና ቆንጆ ግራንድ ኦፕኒንግ ነበር የዛን ጊዜ። አንድ ያሉ ድሮ አባቶቻችን ኮሪያ ዘመቱ። አሁን ደግሞ ቲጂ በውበት ማሳመሪያ ኮሪያና ኢትዮጵያን አንድ ያረጋሽ ነው ቲጂያችን።
ስቴሽን ቢማ እንዴት እናወራበታለን። በጣም አሪፍ ምርት እንደሆነ እየተነገረለት ነው። ከዛ በፊት ግን ቲጂ ያው ስላገኘሽ በጣም ደስ ብሎኛል። ትንሽ ነገር ስለ ልጅነት እና እያወራራን ምክንያቱም በአዲስ ስራም እየመጣሽ ነው። አንድ ቪዲዮ ላሳይሽ ነው። ልጅነትሽን ያስታውሳል። እስኪ ይህ ቪዲዮ የት ነው ታስታውሻለሽ? እኔ መጀመሪያ ቲጂ ነች አይደለችም በሚለው ላይ ስጨቃጨቅ ነበር። የፋዘር ቤት ቢሆን ደስ ይለኛል። እስኪ ድምጽ አለው ነፍሱን ይማረውና ጀመርኩት በቲያትር እድገት ክበብ ቢሆንም ከዛ ቀደም ብሎ በትምህርት ቤት ዓለም ውስጥ በኮከበ ጽባህ ቀዳማዊ ኃይለ ሥላሴ ትምህርት ቤት ውስጥ ያለው ዘፋኝ ነበርኩ። ዘፋኝ ነኝ በትምህርት ቤት ውስጥ ዘፋኝ ነበርኩ ምናምን ብለህ ነበር እና ፍቃደ ቢሆን ብዘፍንልኝ ደስ ይለኛል። ዘፋኝ ነበርኩ ሲል ድምጹን መስማት ፈለኩኝ እና ዘፈነ እኮ ኦክታቭ ሁሉ ወጥተበት ዋይ ብሎ ጮሁ። በጣም ነበር ሲያስቀን የነበረው። በቃ አንቺን ለማስደሰት ማለት ለማስደሰት የፋዘር ቤት ልጆችን ለማስደሰት አይገርምም? እቺኛዋን ቲጂ ስትይ ምን ይሰማሻል? ምክንያቱም ወጣትነትሽ ልጅነት አለ ነው እንዴት ደስ እንደሚል ነው እዚሁ። ፊቷን ግን ውበቷን አያችሁ? ያኛው ስቴሽን ኤ ነበር፣ ይሄ ስቴሽን ቢ። ስቴሽን ኤ አይገርምም? ግን የዚህ ጊዜ ማለት ነው ቴሌቪዥን ላይ እንደሚተላለፍ እርግጠኛ ነበርኩኝ። ሰፈር ለሰፈር እዩኝ። አዎ አውደ ሰብ የሚባል ፕሮግራም አለ። እዛ ላይ በጣም ወዳቸውን ትልልቆችን ነጋሽ አለሙን ጥያቄ ጠይቂያቸዋለሁ። እየገባችሁ እዩኝ ብዬ እያንኳኳ ሰፈር። አዎ እኛ ደግሞ የዚህ ሰዓት ላይ ቴሌቪዥን የለንም ነበር። አይተው ነው የነገሩሽ። ከዛስ በማግስቱ እንደገና አስተያየት ጥበቃ እንዴት ነበርኩ ጥያቄ እንዴት አያችሁኝ ቴሌቪዥን ላይ የነበረው ደስታ ግን በእውነት በስመ አብ ወልድና ብዙ ሰው ላከልኝ። አይገርምም? በጣም ብዙ ሰው ወይኔ ቲጂ ልጅነትሽ ሳቅሽ ከድሮም ጀምረሽ አይ አርቲፊሻል ሳቅ መስቅ ይመስላችኋል ይመስለኛልና እኔ ሳቂታ ነኝ በተፈጥሮ። ስለዚህ ሳልታወቅም አሁን ታውቄም ሳቄ ባህሪም አንድ ነው። የቲጂ ምላሽ ነው። ዋው! ፋዘር እንዴት ትገልጫቸዋለሽ? ፋዘር ስለ ኢትዮጵያ ጥበብ እየኖረ እድሜውንም ልጅነቱንም ጊዜውንም የሰጠ ብዙ አርቲስቶችን በሱ እጅ በኩል ያለፉለት የኢትዮጵያ ትልቁ ባላደራ አደራውን የተወጣ ጀግና አባቴ ነው። ምስጋና ይገባው። ምክንያቱም አሁን ቲጂ ተውኔቱ ላይ ያለሽ ከዛ ደግሞ ቲቪ ፕሮግራም ግን ስሰማ ኢንቨስትመንቱ አሁን ስቴሽን ቢው በጣም ነውና ውሏ ጉምሩክ ነው፣ ኮሪያ ነው። ስለዚህ አሁን ከመጠየቅ ይልቅ ወደ መጠየቁ እንደዛ ነገር ሆነብኝ አይነት እያሉ ስምሽን አለ ቲቪ ቶክ ሾው አቁሜያለሁ። ቲቪ ቶክ ሾው ቆሟል በአንዳንድ ነገሮች። ስለዚህ አሁን ግን በቅርቡ በአዲስ መልክ ይሄ የኮሪያው ምርት እንዳለ ሆኖ በአዲስ መልክ ሰው ባልጠበቀው ግን እንደሱ አይነት ነገር ሆኖ ግን በቆንጆ መልክ እመጣለሁ በቅርቡ። በየትኛው ቴሌቪዥን ጣቢያ ነው የምመጣው የሚለው ነገር ቀስ ብሎ ጊዜ የሚፈታው የሚሆን ይሆናል። ግን በሚገርም ሁኔታ እመጣለሁ። ይሄ ከአርት ውስጥም አልጠፋም። እዚህ ንግዱም ጋር ገብቼበታለሁ። ልብሱ ጠበኝም ማለት ነው። የንግዱ ልብስ ጠበበኝ። የተፈጠርሽው ነፍስሽ ግን አዎ እሱኛው ላይ ነውና ይሄ አካሄዱ ምናምን በማላቀው ትራክ እየሮጥኩ ስለነበረ ልብሱ ጠቦኛል። ግን አሪፍ ነው። አሁን እየተዋሃደኝ ነገር ነው። ሁለቱንም ልብስ አመቻችተሽ የንግዱንም የተውኔቱንም የቲቪ ቶክ ሾውንም ለማስኬት ትሞክሪያለሽ ማለት ነው። ምናልባት ይሄን ቪዲዮ ልጋብዝሽና ቴሌቪዥን ጣቢያው አልተወሰነም እንጂ ይህ የቴሌቪዥን ፕሮግራም በቅርቡ ቲጂ የምትጀምረው ራሷን በጎመን ዘር አቃጥላ በጋለ ምጣድ ላይ አትቆራ ንጹህ አይኑ ያማረ እንጀራ ትሰጠናለች። የኛን ሀገር የኑሮን ውጣ ውረድ ለማሸነፍ ሞቲቬተሮች እንደሚሉትም ሆነ ትርጉም መጽሐፍ ላይ እንደተጻፈው ቀላል አይደለም። እኛ ሀገር ላይ የምንሆነውን ለመሆን ብዙ የማንሆነውን እንሆናለን። እንጀራችንን የህሊና ወቀሳ የሌለበት ንጹህ እንጀራ ለማግኘት ስንል እንደ ማሰሻዋ ጨርቅ ኑሮ በተባለ የህይወት ምጣድ ላይ በብዙ ተቃጥለን በብዙ ጠቁረናል። በዚህ የማሰሻ ዝግጅታችን ላይ እንጀራችንን እንጀራ ለማድረግ ስንል የከፈልነው የተገባና ያልተገባ ዋጋን እያነሳን እንጨዋወታለን። እኔ ብዙ ጊዜ ያው ትንቢተ ሰይፉ አለ ብዙ ጊዜ ተነበያለሽ። ምን ብለ
አንዳንድ ነገሮች ይታዩኛል። ቴሌቪዥን ጣቢያው አልተወሰንም ማልሽ እንጂ ዝም ብዬ ሳስበው ለምን እንደሆነ አላውቅም ኢቢኤስ ይመስለኛል ነው እንዴ? በኋላ ግልጽ እናደርጋለን ብዬ ነው። እንደ ነገር ዋው ባለፈው ቶክ ሾዎችን እያየው ነበር። በጣም ተወዳጅ ነበረ። ብዙዎች ግን ያቆምሽበት ምክንያት ምን እንደሆነ ብዙ አፍቃሪያን ተመልካቾች ነበሩሽና ድንገት ነው ቀጥ ያረግሽባቸው? ድንገት ነው የወጣሁትም ያው በቃ መቆም ስለነበረበት ቆምን። ግን ጥሩ ጊዜ አሳልፍ ያለው ይሄ የመጀመሪያ መድረኬ ነው በተለይ ሆስት በማድረግ ስለዚህ እዛ ለመድረስ ኮርስ ሁሉ ወስጃለሁ። እዛው አስተምረውኝ ነበር እና ያንን ኮርስ ከወሰድኩ በኋላ ወንበሩ ላይ መጀመሪያ አካባቢ ሊሰፋኝ ቢሞክርም መጨረሻ ላይ ግን ትወናው መተወኑ ስለረዳኝ አሪፍ ሆነና በአጭር ጊዜ በጣም በሰው ዘንድ የመወደዱ ነገር አሪፍ ሆኖ ነበርና አሁን ግን ባልታወቀ ወይም መግለጽ በማልችለው ሁኔታ ለጊዜው አቆምያለሁ። ግን አቆምኩ ማለት ተመልሼ የማልገባበት ወይም የማልጀምርበት ሁኔታዎች አይታዩኝም። ስለዚህ በፍቅር ጀምረናል፣ በፍቅር አቆመናል፣ በፍቅር ቆማል። ቲጂ በቅርቡ መጣለውም እያለች ነው። አይዟችሁ ለቲጂ አሁን በውጭ ዓለም አይተሽ እንደሆነ ሴት አዘጋጆች በብዛት አሉ። እኛ ሀገር ደግሞ ከድሮም ጀምሮ የወንድ የቴሌቪዥን ፐርሰናሊቲ ይበዛል በጣም እና አንቺ ስትመጪ ብዙዎች ደስ ብሏቸዋል። ምክንያቱም የሴት ቃና ይፈልጋል ኢንዱስትሪው ይፈልጋል። ድንገት ደግሞ ስትጠፊ ብዙዎች ደነገጡ። አስተያየቶች መንገድ ላይ በጣም ብዙ ሰው እንደሚወደኝ ያወቅኩት እንደውም ሳቆም ነው። እንደገና ደግሞ በአንዳንድ ጉዳዮች ከኢትዮጵያ ወጣ ማለት ውድል ነበረኝ። እዛ ሲሄድ የሚገርም ነገር ህፃናት አያዩትም ብዬ ሳስብ ኒውዮርክ አስቆመውኛል። ህፃናቶች ከመኪና አይተው ቤተሰቦቻቸውን አስቆሙ። ህፃናት ትልልቆችስ ቤት ስለሚውሉ ብለህ ትላለህ። ትልልቆች መዝናኛቸው ኢትዮጵያ ስትናፍቀኝ እናይሻለንና አብረንሽ እንስቃለን ሲሉ ታያለህ። ያው የምንገናኝ ቤተክርስቲያን ሰንበት ላይ አይደለ እዛ ውጭ ስትሄድ እንትን የሚለው እዛ ላይ ያገኛቸዋለሁ። ህፃናት ግን መኪና አስቆመው ቲጂ ብለው ወላጆች ሳያዩኝ ቲጂ ብለው አስቆመው። ስለዚህ በጣም በሁሉም ቦታ ላይ የመታየቱ እድል ነበርና የሚገርም ፊድባክ ነው የነበረውና በጣም ብዙ ሰው ወዶት ነበረ። ስጠፋ ምን ነው ጠፋሽ? ሳቅሽ ናፈቀን፣ አትመጭም ወይ ብቃቲም ወይ ለምን ጠፋሽ? ላይቭም ልግባ በሆነ ነገርም የሆነ ነገር ልፖስት እሱን ነው የሚጠይቁትና አይዟችሁ ሳቄ ከነ አለበት ነገር እመጣለሁ ተመልሼ እመጣለሁ ብዬ አስባለሁ። ግን ፊድባኩ የሚገርም ነበረ። በጣም ደስ ይልም ነበረ። በቅርብ ቀን ባለቤትሽ ካፒቴን ነው ናቸው። አንቱ ልበላቸው? አረ ለምን አይ አየር ላይ ናቸው። ሲወርዱ ነው አንተ አየር ላይ ሲሆን እንደዛ ነው። ካፒቴን ነው ባለቤትሽ? ካፒቴን ነው። ዋው! የካፒቴን ሚስት መሆን ምንድነው የተለየ ጥቅሙ? ለምሳሌ አንተ ብዙ ጥቅም አለው ለነገሩ። የሆነ አየር ላይ የዋለ ዕቃ ሰው እስከሚያመጣው ብለህ አትጠብቅም። ይሄን ዕቃ ይቻለው ከዚህ ቦታ ላይ ሄደህ አምጣ ስትል ኤኒ ታይም ይመጣልሃል ማለት ነው። እነሱ ከጥቅሞቹ አንደኛውና ጉልሁ ነገር ነው ብዬ አስባለሁ አይደለ? የሆነ ነገር ብፈልግ የሆነ ቦታ ሲሄድ እዛ ያለው ነገር ከሁሉም ቀድሜ የማግኘት ነገሩ ጥቅም እንዳለው ሁሉ ግን ያው ስቴሽን ቢዩን ያመጣው እሱ ነው። አዎ በነገር ላይ አንደኛው ጥቅም ነው። በቃ ምን ሆነ መሰለህ ኮሪያ ሄደ። ኮሪያ ሲሄድ ኮሪያ ምርታቸው አሪፍ ነው ይባላልና አላቀም እኔ ምንም ተጠቅም። ምክንያቱም እዛ ሰከላ ላይ እንደምታየው ስትቀባ ሜካፕ ይሄ ተቀብቻ አላቀም እውነት ለመናገር ከዛ በፊት ምንም ነገር ይሄ ግድ ካልሆነ በስተቀር አልቀባም። ከዛ መቀባት ሲጀምር ሜካፑን ቆዳዬ የመላላጥ የመድረቅ ነገሮች መምጣት ጀመሩ። ስለዚህ ኮሪያ ነው የሚሄደው ሲለኝ በቃ የሆነ ነገር ኮሪያ ደግሞ አሪፍ ነው ምርታቸው ስለዚህ የሆነ ዕቃ ይዘህልኝ አልኩት። ከዛ ሲሄድ ኤርፖርት እዛ ሰዎችን ያገኝና ስቴሽን ቢ የሚባል ፕሮዳክት አዲስ ፕሮዳክት ነው እና ይሄን ሞክር ይባላል ማለት ነው። ሚስቴክ አግዛብ ላይ ነበር። እስቲ አዲስ ከሆነ እንሞክረውና ፊድባኩን አይታ ከወደደችው ማን ያውቃል እኛም ልናስመጣው እንችላለንና ሚስቴ ደግሞ በኢትዮጵያ ላይ ታዋቂ ናት ሲባል ሴትዮዋ ባለቤት ልትለቁ አልቻለችም። ታዋቂማ ሆነች ይሁት ከዛ በኋላ ያለው ነገር እናቃለን ተባለ ማለት ነው። መጣ በሰባተኛው ቀን በተቀባት በማግስቱ ፊቴ ላይ ያየሁትን ለውጥ እኔ ነኝ የማውቀው። በሰባተኛ ቀን 15 ቀን 20 ቀን አንድ ወር እያለ ሲሄድ የሚገርም ለውጥ ማየት ጀመርኩኝ። ስለዚህ ይሄ ነገር እኔ ተጠቅሜበታለሁ።
ለምንድነው ማምጣት ወደሚለው ነገር ማን ሄደው ኦሬዲ ሴትዮዋም ፕሮፋይሌን አየች ስለዚህ ማምጣት አብራ መስራት ፈለገች በቃ በዛ ምክንያት ነውና ይሄን ቢዝነስ የመጣው በካፒቴኑ አማካኝነት ነው እንዴ ለካፒቴኑ አረ እንደው ካፒቴኑ ብዙ ጊዜ የካፒቴን ጓደኞች አሉኝ የሁሉም ባይሆንም የግማሾቹ የፍቅር ጓደኛሞች የበረራ አስተናጋጆች ናቸው በብዛት እንደዚህ ነገር ያጋጥማል አንቺ ደግሞ በበረራ አስተናጋጅነት ህይወት ውስጥ አላለፍሽም በበረራ ላይ አልሄድኩ በበረራ ላይ እኮ ያው ብዙ ጊዜ ካፕቴኖች አየር ላይ ነው ውሏቸው ስለዚህ ባጠገባቸው ሊያገኙ ከሚችሉት ባህሪንም ለማያየት ለመጠናናት ይመቻል ስለዚህ ከዛው ከቅርብ ጋር ነው የምትጠላለፈው እኔና ባለቤቴ ግን ገና ከሃይስኩል ከ9ኛ ክፍል ጀምረን አብረን ሃይስኩል አብረን የነበረነን ፓይለት መሆኑን አላቀም ደብተር ይዞ ነው የማቀው ስለዚህ ደብተር ይዞ ወረቀት ይዞ ስክሪፕቶ ይዞ እርሳስ ይዞ እኔም እንደዛው ስለዚህ ነገ እኔ ታዋቂ አርቲስት ሆናለሁ ብዬ አልጠበቀም እሱ እኔ ፓይለት ይሆናል ብዬ ማስብ ያለለም በቃ ያገናኘን የልጅነት ንጹህ ፍቅር ያገናኘን ስለዚህ ሜዳችን የትምህርት ቤት ሜዳ ስለነበረ ነው ከዛ ሜዳ ላይ ወደዚህ ጋር ስትገባ አይገናኝም ነበር አሁን ፓይለት ኮነ በኋላ ባገኘው ቢሆን ኖሮ በህይወት አጋጣሚ አላቀም እንግዲህ የህሉሃ ጉዳይ ኮነ ምናልባት ላገኘው ይሆናል አይታወቅም ግን እኔ ከሱ ጋር የተገናኘሁት ገና ሃይስኩል ኢትዮጵያ ተቅደም ትምህርት ቤት እየተማረን ይያለ አብሮ አደግ በለው ዋው በዛ ላይ ደግሞ ሰፈራችን እኔ የዘበኛ ሰፈር ልጅ ነኝ አባቴ እሱ ደግሞ ሰሜን ማዘጋጃ ነው ከኔ ቤት እሱ ቤት ለመድረስ 10 ደቂቃ ወክ ነው ስለዚህ አየ ብዙ ነገሩ በወክ አለቀ አይገርምም 20 አመት ሞላ ይሄን ቀለበት እጄ ላይ ካረገልኝ እንኳን ደስ አለሽ በሏት እንጂ 20 አመት የእውነት ይሄ የካቲት ወር የሱ ልደት ነው በል እኔ ለፍቅር ጥያቄ ጠይቆኝ እሺ ያልኩበት ቀን ነው በል እሺ ያልኩበትን ቀን ጠብቆ ይሄንን ቀለበት ያደረገልኝም ሄደን የተፈራረም ነው በዛው ቀን ነው ስለዚህ የካቲት ወር የከረለ እንኳን ለካቲት ወር አደረሰሽ ብዙ ከመሆኑ የተነሳ የካቲት ላንቺ የተለየ ቦታ ነው በጣም የባለቤቴ ልደት መሆኑን ተጨምሮበት የጋብቻው አንዲያስ በኋላ ረብ ብዙ ነው የካቲት የተወለደ ልጅ የለሽ የካቲት የለም በተለይ ትልቁ ልጅ የካቲት ላይ ተጠብቆ ነበር አመለጠን እደለሽም ያደጋ አይደለ የካቲት ላይ ያገባል ባረገው ያረጋዋል እንደ ጎርሙሳል ስለዚህ የ19 አመት ልጅ ሆኗል አንዴ ቀለበት 20 አመት ከተጋባን 20 አመት በአመቱ ነው ናቲ የተወለደው ማለት ነውና አጣበዲያው በላበላው ደስ ይላል እናትነት በልጅነት በጣም አሁን አጠገቤ ብታዩ ወንድሜ ነው ስለዚህ እንትን ይላል አይደለ አንዳንዴ ልጄ ለማለት ከባድ ነው በተለይ ደግሞ በስቴሽን ቢ እንዴ ልጅ ኮንኩ በኋላ ደግሞ ከባድ ነው ስለዚህ ወንድሟ ነው በቃ ባካችሁ ወንድሟ ካሁን በኋላ አጨቅጭቋት አንዳንዴ እኮ አስቸጋሪ ነው አንዳንዴ አይ ነው በልጅነት ሲወለድ በጣም ግን ደስ ይላል ይሄ የጄኔሬሽን ጋፕ ከልጅ ጋር አይኖርህም የእድሜ ልዩነትና የጄኔሬሽን ልዩነት ከልጅ ጋር ሲኖር ከልጅ ጋር የመጣጣሙ ነገር ከባድ ነው ግን አሁን በልጅነት ልጅን ስትወልድ ወንድም ነው ስለዚህ ሊስተማው የሚችለው ስሜት ካንተ ብዙ ይራቅ አይደለም ስለዚህ በሱ ጫማ ላይ መቆም ትችላለህ የሚሰማውን ስሜት ለመረዳት ትችላለህ ጉርምስና ስትመጣች የቀንድ ጊዜና የጆሮ ጊዜ የምትባላለች አይደል በሬ ቀንድ ከማውጣቱ በፊት ጆሮን እየጎተትክ ና ብለህ ወደዛ ተወስደዋለህ ቀንድ ያወጣ ቀን እንደሚወጋ ስለእሱ አንተ ማትሞክርም እሱም እንደዛ ነው እንደዛ አይነት ነገር ነው ስለዚህ እሷንም የሆነ የጉርምስና መልስ ሲመልስ አረ ተጀመረ ምናም ብለ ወደ ዱላ አትሄድም እድሜው ያመጣው ነገር ነው ብለ አንደርስታንድ እንታደርገው ስለዚህ እድሜው የሚያመጣው ነገር ቀድመ መተንበይና ይሄ ነገር ሊያጋጥም ስለሚችል በዚህ መልኩ ተጠንቀቅ ለማለት አሁን እኔ ለልጆቼ ጓደኛም ነኝ እህትም ነኝ እናትም ነኝ ዋው ከዛስ ጓደኛና እህት የሆንኩ ጊዜ እማላስላስናርግ ብዬ እኔ አብሬ ራሴን ከልጆቼ ጋር ራሴን አማለሁ ቡጨቃ ራሴን እናቴን አማለሁ ራስ እናት እማናማታለሁ የኡነት አምኖኝ ነው የሚልሱኝ ላስላስ አለ በደም እማንም ይደብራችሁ ነገር ስላችሁ ይነግሩኛል ከዛ ቦስጥ እኮ እንዲላሉ እናትነት አለቻ እንዲላሉ አራኔ ራሴ በጣም ነው የምትደብረኝ እንደዚህ ስትል ያክል አብሬሽ ትልሻለሽ የኡነት ግን ምን ያደርገኛል መሰል እንዴት ትምህርት ቤት እንደሆነ ይሄ ነገር ተሰምቷችኋል ብዬ እንዴት ሞዲፋይ አድርጌ እንደገና ደግሞ በእነሱ መስመር ሄዳለሁ እኔ አይቻለው ምን አየ ግራዋ ስታጠጫቸው አይታቻል አይደል ግራዋ ሁሉ ይጠጣሉ ምን መሰል ይሄ የጣፈጠ ነገር ለአፍ ነው የሚመራው አይደለ አዎ ውስጥ ገብቶ ግን በኋላ ያው የሚያገለግለው የጣፈጠ ነገር
ውስጥ ገብቶ ይረብሻል አዎ ከዚህ የመረረ ግን ውስጥ ገብቶ ይጠቅማል እዚህ ጋር ይመረሃል ውስጥ ከገባ በኋላ ብዙ የሚያስተካክላቸው ነገሮች አሉ ከዛ ክፉ ቀን እንኳን ቢመጣ እንትን ታደርጋለህ እኮ አይደል የመረረ ነገር አጠገብን ሰርቫይቭ ለማድረግ ተቀምሳለህ የጣፈጠማ ኤኒ ታይም ታገኛለህ የማይቻለው ነገር ችለ ስትገኝ የሆነ ችግር እንኳን ቢመጣ ለመቋቋም አጠገብ ያለው ነገር ተጠቅመህ መሄድ ትችላለህ ነው ሐሳቡ በዛ ላይ ደግሞ ግራዋ ደግሞ ከቀደም እናትና አባቶቻችን ጀምሮ እያጠጡን ሆዴን ቆረጠኝ ስትል ለተላተል መግደያ እየተባለ የቀደሙ ነገሮቻችን እየጣልን አይደል አሁን ወደ ሌላ ሄደን ማጣፈያ ያጠረን ያገር በቀል ዕውቀቱ ላይ ቸላ ብለ ነው ማለት ነው ግን አሁን ወደዛ እየተመለሰ መጥቷል አይደል ጥቅሙ ስለገባን ማለት ነው ስለዚህ እኔ ደግሞ የእናቴ ልጅ ነኝ መልሼ የለልጆቼ ደግሞ እናት ሆንኩኝ ማለት ነው ግራዋ እያጠጣሁኝ አረ ማዘር ግራዋን ጠጣተ አሁን የሰማች እንግዲህ ነገ ጧት ከቁርስ በፊት አንድ ብርጭቆ ግራዋ አለልኝ እግዚአብሔር ይስጥሽ በሏት ምንም ለማዘር የኢትዮ አሜሪካን ንግድ ምክር ቤት ጋላ ዲነር እና ሲምፖዚየም 2026 አመራሪ ወደፊቱን ይተልማል ራዕይ ሀገራትን ይገነባል አንድ ትውልድ እልፍ ትውልድ ይሞርዳል ለ3 ቀናት በሚቆየው በዚህ የኢትዮ አሜሪካን ንግድ ምክር ቤት ዝግጅት ላይ የልህቀት የፈጠራና የተጽዕኖ መክሊት ባለቤት ተሞክሮዎችን እንድትቀላቀሉ ይጋብዛል ኤፕሪል 17 2026 ላይ ከ8 በላይ ስራቸው ያስከበራቸው መሪዎችን በሀገራችን ወግ ባህል የምናከብርበት ንግድና ማህበረሰብን የለወጡ አስተዋጽኦቻቸውን ልዩ በሆነው የጋላ ዲነር ላይ የምናወድስበት ነው እባክዎትን ይቀላቀሉ በእውነት ይሄንን እንደ አንድ ዝግጅት መቁጠር ንፉግነት ነው ህይወት ያለው እንቅስቃሴ ንቃት ለጋሽ መድረክ ነው ለመሪዎች የበለጠ የእድልን በር ከፋች ትውልድ የልደቱ ያህል የሚያከብረው ዝግጅት የተከበረ መቀመጫውን ብቻ ሳይሆን ጠረጴዛውንም በተዝናኖት ያዙ ከተሳታፊነት ከፍ ብለው የተሞክሮ አካል ይሆኑ ኢትዮ አሜሪካን ንግድ ምክር ቤት ኤፕሪል 17 2026 በሀገሪቱ አቆጣጠር 6 PM አድራሻ 101 MGM ናሽናል አቬኒው ኦግዘን ሂል ሜሪላንድ 20745 በልህቀት ለማንደራደር ጥራትና ቅልጥፍናን ሁልጊዜ ለምንፈልግ በያለንበት ልህቀትን በልዩነት የምናጣጥምበት ባንክ ዘመን ባንክ የሚያንቀሳቅሰው ባንክ ይሄን ሁሉ ሰው ቃለ መጠየቅ ስታደርጊ ካፒቴኑን ፕሌን አብራሪውን ባለቤትሽ እንዴት ቃለ መጠየቅ አላረክሽለት ሁለታችንም ስለማንፈልግ ለምን አሁን እንደውም ትንሽ እኮ ብቅ ማድረግ ጀመርኩኝ አንዳንድ ሲጠየቅ ግን አንዳንዴ ከተት ደበቅ ያዝ ሽፍን ጥሩ ነው ይባላል እናቴም ትለኛለችና ምን ትላለች እንደው የሆነ ከነ ግጥሙ አጁኝ ባረችም ደብቁኝ ትብል ትለኛለች ሁሌ ያዙኝ ደብቁኝ ያመጣል እንደዛ እንዳይመጣ ሐሳቡ እንደሱ ነገር ጉራጌኛ ነው አዎ የት ነው ሰባት ቤት ወይስ የሰባት ቤት ጉራጌ ነው አይደል እናቴ ትሞክራለች እንደሱ የሰባት ቤት ጉራጌ ትችላለችና ለዛ መሰለኝ እንደዛ ምትለኝ እሺ እንደዛ ከጉራጌ አለባት ጉራጌም እንደገና ደግሞ ወደ ሾንኮራም አለባት ቅልቅልና ከአንደኛው ወገን ሲመጡ እንደዚህ አይነት ነገር የሰባት ቤት ጉራጌ ታወራለች ቲጂ አሁን የንግድሽ መንፈስ የንግድሽ ታወቀ ከየት እንደመጣው ታወቀ በነገር ላይ የእናት ሀብታም ነኝ የወለደችኝ እናት አለችኝ ያሳደገችኝ እናት አለችኝ እሺ ያሳደገችኝ እናት ይወለዱሽ እንዴት አላሳደጉሽ ሁለቱም አሉ ግን ያሳደገችኝ እናቴ ናት የወለደችኝ በአጋጣሚ ከአባቴ ጋር ስለተለያዩ ከአሳደገችኝ እናቴ ጋር ነው ያደኩት ማለት ነው ስለዚህ እሷ ናት ስታወራ መመሰማ አጁኝ ባረችም ደብቁኝ ትብል የሚለውን ያሳደገችኝ ከልጅነት ጀምራ እሷ ናት እሷን ጣም ነው የማቀውምና ከዛ አንፃር ነው ዋው አንቺ ራስሽ ጥሩ እናት ይሆንሽው በጥሩ እናቶች ስላደግሽ ነው ማለት ነው ብያስባለሁ ደስ ይላል በጣም እንግዲህ የክብር ዶክተር አርቲስት ናቸው ጋሽ ተስፋዬ እሳቸው ጋር ሄድሽበትን አጋጣሚ ታስታውሻለሽ እሱ ጋር የሄድኩት እሳቸው ስትል ሌላ ሰው የጠራህ ነው የሚመስለኝ እኔ አባቴን አንተ ነው የምለው አንቱ ስል ሰው ያራኩ ይመስለኛል አይገርምም አንተ ልክን አንተ ነው ማለት ያለብህና እኔ ግን አጣጣምኩ አመሰግናለሁ ልጅ ስለሆንክ እያልሽኝ አመሰግናለሁ በእናታችሁ አንተ አንቱ በል እኔ አንተ ላለው አልሽሽ እንደሱ በል ወደ ፈለኩ አስጠጋው እንዴት መሰለ እሱ ጋር የሄድኩት ጆኒ ወይም ደግሞ ጆኒ ተፈራን ታውቁታላችሁ ዳጊን ሆኖ የሚሰራው ገበና ላይ ዋው ጆኒ አሁን ደግሞ እሱና እኔ 9ኛ ክፍል አብረን አንድ ክላስ ነበርን ኢትዮጵያ ትቅደም አብረን ተምረን ነበር ከሱ ጋር አንድ ክላስ ነበርንና ቲያትር በነገራችን ላይ ኢትዮጵያ ትቅደም ነው እኔ የተማርኩት
እስቲ ድንግልን በል ሙች ደስ ሲል አዎ በስንት ነው ጨረስከው? ሽመልስ አበራ ጆሮ አዋ የኛ ጎረቤት እኮ ነው። ፈለቀ አበበ ኦኬ እሱም እዛ ነው። ፈለቀ አበበ እዴ በለው እኛ እኮ ሰቅለን ላይ እኮ ያኔ አስቀምጣችሁት ፈለቀ እዚህ እንግዲህ ያደረኩት ጊዜ ተናግሯል። ከኢትዮጵያ በጊዜው ከአዲስ አበባ አጠቃላይ በስነ ጽሁፍ ውድድር እኔ ወንድማችሁ እኮ አንደኛ ወጥቼ ነበር በጊዜው ኢትዮጵያ ተቀደምን ወክዬ ሲገርም እናት እኔ እኮ ለምንድን ነው ቲጂን ወዳት እላለሁ። ለካ አብረን ስለተማርን ነው መንፈሱ ነው እንደዛ ነው። ኢትዮጵያ ተቀደም ልጅ በእናታችሁ ይሄ ዘመን ማለት ነው። አዎ ያው ጆዬ ማለት ነው። ወይኔ ጆኒ ምንድነው የተቀረጸ እርሳስ ነው የሚመስለው ቲ ነገር ብሎ ጌታውንን አየው ጌታውን ሰለሞን ከጀርባ ጌታውን ሰለሞን አውስትራሊያ በስመ አብ የሚገርም ታሪክ ልንገራ። ይሄን ፎቶ ከጃዬ ጋር ዘጠነኛ ክፍል አብረን እንማር ነበር ብያለሁ። ጃዬ ነው የምለው እኔና እዛ እየተማርን እያለ እዛ የትምህርት ቤቱ እነ ጌታውን ሰለሞን የሚያሰሩት ቲያትር ክለብ አለ። ከዛ እዛ ገባንና ሙዚቃ ተፈተንኩኝ። ከዛ ለሙዚቃ አለፍኩኝ ማለት ነው። ከዛ ጆኒ እዛዬ ማለት ነው ስሰራ ሙዚቃ ስሰራዬ ከዛ ጌታውን ሰለሞን ደግሞ ምን አለኝ በሙዚቃ በስፔሻል አልፈሻል ለቲያትር ግን መቼም አትሆኝም ዝም ብለሽ ዘፈኛ አለኝ። ከዛ በኋላ እኔ በዚህ አጋጣሚ ጌታውን ሰለሞን ከልብ ነው የማመሰግነው። ትክክል ነበር አልችልም ነበር አይገርምም? የእውነት አለመቻሌን ነው የነገረኝ። ስለዚህ አለመቻሌን የነገረኝ ሰውዬ የሆነ ቀን ብሰራ ትቻለሽ እንደሚለኝ እርግጠኛ ነበርኩኝ። ስለዚህ ለመቻል ራሴን ለማብቃት ነበር ስጥር የነበረው። ከዛ እየተደበቅኩኝ ሀብታሙ መርጊያ የሚባል ልጅ አለ የአሮጊት ፓርት የሆነ ይሰራል የሆነችም ሴት ያሰራ ነበርና ስለ ሴቷ እንደ ሴት የሆነ ሲያሳያት እየተደበቅኩ በቀዳዳ ያቻው ነበር። ከዛ እዚህኛው ጋር በሙዚቃ እኔ ትሬኒንግ አያስፈልገኝም። ሜጀር አስይዛለሁ ገባለሁ ዘፍናለሁ። ስለዚህ አልፈለግም ብዙ ስልጣን አያስፈልገኝም። እዚህ አንድ ሙዚቃ ሰራና ከጎን ስለነበር እየሄድኩ በቀዳዳ አያቸው ነበር ማለት ነው። ከዛ ትምህርት ቤት ተቀደም አለ አይደል አርባርብ እንደዛ ይታይ ነበር። ከዛ ልጅቷ አልቀረችም አሮጊት ሆና የምትሰራ ጎሽ እኔ ጎሽ አላልኩኝ። ተጨናነቁ እነሱ እኔ ሙዚቃ ልዘፍን ነው። ከዛ በኋላ ምንድነው ምናምን ሲባል አሪያቺ አሮጊት ሆና የምትሰራን እኮ ቀረች አላለኝም። እኔ እችላለሁ ዳያሎጉን አይተሻል? አዎ ትቻለሽ? አዎ እንደዛ ኮን ባትቺም ቻይ ብሎ ገፈተሬ ማለት ነው። እሺ ገባውና ሰራው። አንድ ብሎኪንግ አልሳትኩኝም። አንድ ዳያሎግ እና በቀዳዳ እንደዛ ጮህ የመጀመሪያው አለች በቀዳዳ አጥንታ ቲያትር የሰራች በቀዳዳ ጥናት ገባው ማለት ነው። ከዛ ተደሰቱ በጣም። እሺ ከዚህ በኋላ በቃ ቲያትሩም ጋር እዚህኛም ጋር ሆኜ ተባለ ማለት ነው። የዛኔ ነው እንግዲህ ጃዬን ያወኩት። እንደዚህ ማኮነ አርቲስት ተስፋ አበበ የሚባል አለ ፋዘር አለና እሱ ጋር እንሰድሽ አለኝ። በሱ ምክንያት ነው ወደ ፋዘር ጋር ይሄድኩት ማለት ነው። ያለ ተዋናይ በጣም በርካታ ቲያትሮች ላይ ተከታታይ ቲቪ ድራማዎች ላይ ያሰራ ጆኒ በነገራችን ላይ ሰይፉ ቤቤስ እንግዳ እንዳደረገው ሁሌ ስጠይቀው ምን ይለኛል? አንድ አሪፍ ስራ አለች እያለኝ ነው። እየሸወደ ነው። አንድ ስራ ይለኛል። ጆኒ እባክህ እንወዳለን አንድ ቀን ብቅ ትላለህ። አሁን ወፍሯል። እኔ በጣም የገረመኝ ቲጂ አሁን ባለሽበት ነገር ጂም ላይ አንዳንድ ቪዲዮዎች ነው ያለውና ለምሳሌ ስነ ስርዓት ይዤ ነው ማወራሽ የልጅነትሽን ከካራቴውን ስላየው ነው። ካራቴው እስኪ አንዴ እስኪ መጀመሪያ ከካራቴው ቆይ እኔ ነች አይደለች እውነት እግርሽን ከፍ ያረግሽው አንቺ ነሽ? እግሬ በጣም ስፕሊት ጨርሻለሁ ምናምን አሁን አይደለም የዚህ ሰዓት ከሞለድሽ በፊት ነው ተመልሶ እንደዛ። ይሄ እኮ ማለት መቼ መሰለ ሁለቱን ጎረምሶች ልጆችን ከወለድኩ በኋላ እኮ ነው። አዎ ትንሿ ስትመጣ እኮ ነው የቆመው። ይሄ ማለት ልጅ ትንሿ ከመወለዷ በፊት ነውና የዚህ ጊዜ ነው። ጥያቄ ነው ያው ባለቤትሽ ብዙ ጊዜ አየር ላይ ነውና ምድር ላይ ለሚፈጠሩ ችግሮች ነው የተዘጋጀሽ አለሽው? ወንድ ስለወለድክ ለወንዶች ልጆቼ ነው ለሷ አይደለም። እንደውም ጓደኞቹ ምን እያሉ ነበር እንደዚህ ስሰራ እያዩ የሆነ ቪዲዮዎች ምናምኖች እያዩ ነበርና በጣም ጎበዝ ነበርኩ በነገር ላይ እዚህ ላይና ቀይ ቤልት ልድርሽ ነው የቆምኩት። ቀይ ቤልት ማለት ደግሞ የኛ ቤት የዳዲ ኮፊ ይባላል አሰልጣኛችን አፈር ድሜ የሚያስግጥ ቀይ ቤልት ማለት ጥቁር ቤልት ወይም ፈርስት ዳን እንደማለት ነው። በጣም ኃይለኛ ነው። ደም እየፈሰሰ ነው ምን ሰራ የነበረው እየተመታው ደም እየፈሰሰ ምናም ሰውነቴ ሁሉ ቡራቡሬ ሆኜ ነበር ሰራ የነበረውና ልክ እያስተረገዝ ነው የቆመ ማለት ነው። ከዛ አዩ የባለቤት የጓደኞች ሌሎች ካፒቴኖች ናቸውና ባየ ስትነዳ እንዲህ ብለን እንደምትሄደው ይደርሳል። መቼም እናንተ ቤት አሁን ማልጠይቅሽ አንድ ጥያቄ አንቺና ባለቤትሽ ተጣልታችሁ አታውቁም? የዛኔ ነበር ስፖርት እኮ ለታቢስ ነው ስታቆመው እኮ ይረሳል። አሁን እዚህኛው ጋር ልግባ ብዬ ብል ማለት ነበር እላለሁ እንጂ እኮ እንደዚህ አልሆነም።
ስፖርት ስታቆመ ከአንድ ሳምንት በኋላ ስትሄድ ይቆማል። በጣም ውለታ ቢስ ማለት እኮ ስፖርት ነው። አሁን ቀይ ቤልት ቀርቶ ቀይ ለብሰሽ እሱን ለማስታወስ ነው አለባበሷ ራሱ። በእውነት ስፖርትና ቲጂ ቪዲዮሽን እያየሁ እኮ ስትሰሪ አሁን ራሱ አንዳንዶች ጂም ዱብ ዱብ ቢሉት የሆነ ነገር ከተነካኩ በኋላ ነው ይባላልና ያልተነካካ የጂሙ ይሄው ከቲጂ እንዴት አገኛችሁታ? እኔ እውነቱን ለመናገር ጥንካሬው በጣም ይገርመኛል። የሶስት ልጆች እናት ነሽ። ለእናትነት በቢዝነሱም በተውኔቱም በምንም አለሽ። ከዛ ውስጥ እንደገና ቆንጥረሽ ለራስሽም አታንሽም ጂም ሰራሽ። ለምን እንደሆነ ታውቃለህ? ራስን ጤነኛ አድርገህ ለልጆች ማስረከብ አለብህ። እስቲ አስበው፣ እኔ ልጆቼ ትልቅ ሆኑ ካገቡ በኋላ እናቴ ስኳር ብዛት ይዟታል፣ ደም ብዛት ይዟታል፣ ስኳራ ጨምሯል እያሉ ትዳር ይዘው ተረጋግተው መኖር እየቻሉ እኔን ለማሳከም መምጣት የለባቸውም። ስለዚህ ራሴን ጤነኛ አድርጌ ራን ተሮጦ የለ እንዴ ኦረረረ ኦሎምፒክ ላይ እንጠብቃለን። በእውነት አልቴስ ጂም ነው በነገር ላይ አልቴስ ቸርዬ ጋር እዛ ነው እዛ ይመስላል። በጣም ምርጥ አልቴስ አልቴሶች በጣም አሪፎች ናቸው። አሁን ደግሞ ኮንቬንሽን መጣል አይደል 24 ሰዓት ደግሞ እዛ ጀመርኩኝ እኮ አንተ። አንድ ጓደኛዬ መቼም እኔ በጓደኞች አሉኝ የተለያየ ጓደኞች ትልልቆችም አሉኝ እና ስሙ ይቅር ግን አሁን 3 ልጆች አሉት። 3ቱንም ኮሌጅ ልኳል። እሺ 2ቱን ዱባይ፣ አንዱን አሜሪካ። እሺ በቀደም ደወለልኝ። ሰይፉ እንደው እንድትመክረኝ ነው አለኝ። ምን ነው አልኩት። ምን ላርግበት አሁን ቀሪ እድሜን ጫት ልጀምር ወይስ መጠጥና በልጅነቱ ወልዶ ልጆቹን ሸኝቷልና በፈነዳውን ሰው ቅር የሚል ምን ትመክሪዋለሽ? አሁን ለዚህ ጓደኛዬ ይድገማ ምን ችግር አለ? አይወልድም ይችላል እኮ እንደገና ሁለተኛ ዙር ሶስተኛስ ቢሆን ምን ችግር አለ? ከዛ ከታች ይጀምርና እንደ አዲስ ይሄ ህፃን ልጅ እኮ ስታሳድግ አብረን ነው የምትታደሰው። እንደው የባለቤቱ እድሜ ከፍ ብሏል ብለን ስለምናስብ ነው እንዴ። አሁን በሱ ቦታ ላይ ብትሆኚ ምን ትመክሪዋለሽ? ያምጣ የእህት ልጅ ወንድም ልጅ ወይ ከገጠር ወይ ከምናምን ወይ ይሄ አንዳንድ ሰዎች አሉ ጎበዝ ተማሪ የሆነው ይሄ ጎበዝ ጭንቅላት አሪፍ ጭንቅላት ያላቸው ወይ ደግሞ ገጠር ማንንም እንትን የማይላቸው ከነሱ ደግሞ አምጥቶ ዋያ ማሳደግ ይችላል። ይሄው መክራለች። አይሻልም? ግራምፓ ጫት ነው ከባድ ነው። አንዳንዴ በልጅነት ይወለድና ልጅሽን አስተምረሽ ጨርሰሽ 20 ዓመት ትጥፍን የሚለው ይሄዳል። ከዛ እንደገና በፈንዳትማ የለበትም። በጣም በሚገርም ሁኔታ ድምጽ እንዳለሽ ሙዚቃውን የመቄዶንያ ስብስ ገቢ ማሰባሰቢያ ያለው ስታንጎራጉሩ ያውቃል። ያው ቅድም እንዳልኩ እኮ ነው ነገር ይሄለ በሙዚቃ በስፔሻል አልፈሻል ብሎ ጌታውን ሰለሞን ከዛ በኋላ እዚህ ፍቅር የትናየት የሚል ቲያትር አብረን ሰራና ይሄ ቅድም ያየው ፎቶ አለ አይደል? የፍቅር የትናየት ስራ ነው። እዛ ላይ ያው መኮንን ታጠቅ ከዮሐንስ አጠገብ ያለው ነው። አብርሃም ቀን ነው አለ። ስለዚህ ጌታውን ሰለሞን እዚህኛው ላይ ነገርኩት። ረስቶታል እንደዛ እንዳለኝ ለቲያትር አትሆኝም ብለህ ነበርና ግን እዚህ ላይ አብረን ሰራ አልኩት። የምርሽን ነው ብዬሽ ነበር። ሚዲያ ላይ አታውሪው ሚዲያ ላይ አላወራችሁም? አውርቼዋለሁ፣ አመሰግነዋለሁ እንጂ አለመቻሌን ስለነገረኝ ነው እዚህ የደረስኩት። የእውነት ይሄ ሁሉ ሰው እየሰማሽ አሁንም አላወራም። እሺ በቃ አላወራም። ያቺምማ ብለኸኛል፣ ግን እሱን ያበረታኝ ነው በእውነት። እንደው አሁን ሰሞኑን አፍሽ ላይ የሚመላለስ ምን ዘፈን አለ ወይ መዝሙር? ምክንያቱም ያኔ መቄዶንያ ትዝ ይልሻል ሌሊት አላችሁ እያልን ሌሊቱን ሙሉ እንድንነቃ እኮ ናንተ ማለዳ እንል ነበረ ሲነጋብን ላያችን ላይ 1 ቢሊዮን ብር ለመቄዶንያ ሲሰበሰብ በነገራችን ላይ በጣም ጥሩ ልብ ካላቸው እንደ ይግ ከማደንቃቸው ልጆቿን አስተኝታ ሌሊት ሁሉ የምትመጣበት አጋጣሚ አለ እና እኛ ሁሉ በማይመቸን ሰዓት ዩቲዩቡን እያየች ሰይፉ ፊቱ ደክሟል እስኪ ሄጄ ልተካው ብላ ድንገት የምትመጣ እውነቱን ለመናገር እናንተ የምታውቋት በቲያትሩና በፊልሙ ነው። ከዛ ባሻገር ደግነቷም አልተወራለትም። ቲጂ ሰሞኑን የገባ ነገር አለ ወይ? ሰሞኑን የገባ ነገር ሳይኖር ግን ብዙ ጊዜ የቶክ ሾው ነው በማዘጋጅ ሰዓት ላይ እነዚህ ሙዚቀኞች ሲመጡ፣ አቀናባሪዎች ሲመጡ፣ አሪፍ ግጥም የሚሰሩ ሲመጡ ኢቭን ቴዲሻን ጨምሬ ማለት ነው ቴዎድሮስ ተሾመ እሱን ሁሉ ኢንተርቪው ያደረኩት ሰዓት ላይ ቆንጆ ስለ ሀገር ሙዚቃ መስራት ፈልጋለሁ፣ ሁሉም ሰው እንደ መድኃኒት
የሚወጣው ሙዚቃ መስራት ፈልጋለሁ ብዬ በቃ እኔ እንደውም እሱን ወጣለሁ ብሎ የነበረ ሄደው ወጥቶ በዛው ቀረብኝ እንጂ አሁን ጥያቄውን ላስተካክለው ቅኝት ባንድም አለ ቃል ሊገቡልሽ ይችላል አይደለ ቲጂ በአዲስ ነጠላ ዜማ የመምጣት ሐሳብ አላት የላትም አዎ አገኘው አይገርምህም ዘፈን ግጥም ዜማ አዎ ተቀናበረ ቆንጆ ሙዚቃ ሰራው ክሊፑን የቀረኝ ከዛስ ልክ እንደዚህ አንዳንድ ሰዎች ጋር ይሄድና ስሜታቸውን መፈተሽ ፈለኩኝ እየከፈትሽ አይደለም ሙዚቃ ልሰራ ነው እንጂ መጀመሪያ አምላቸው ይያውቀሽ ነው መዝሙር ነው ይሉኛል አረ ድንግል ዘፈን ነው አንቺ አናምሽም ከዛ እንደዚህ ለማሳመን ሙከራ ለማንኛውም ቆይ ስልክፈት ብዬስል ጸጉራቸው ሲቆማ ያዋለሁ ዋው ከዛ በኋላ ኮሜንት አይሰጡኝም አይ ይሄማ ምን እንለዋለን ቆንጆ ነው ብሎኝ ይሄዳሉ በቃ በጣም ቆንጆ ስራ ሰራው አይገርምም ከዛ እንደውም ይሄ ሙዚቃ ቅንብሩን ማን ሊሰራልኝ እንደሆነ ልንገር ሶሚክ ከዛ ምን አረኩ መሰለ እናትዋ ጎንደርን የሰራው ማለት ነው አዎ ሶሚክ ማለት እሱ ነው ለሱ ሰጣሁት እና የልክ ሳይው ሙዚቃውን ይሄን ነገር ሊሰራልኝ የሚችለው ሶሚክና ሶሚክ ብቻ ነው ግን ለማንኛውም ፕላን ኤ ፕላን ቢ ፕላን ሲ ያልኩኝ እንትን ልበል ባይመቾስ ብዬ ማለት ነው ከዛ ሙዚቃ ሰርቻለሁ አዳምጠውና ስሜትን መስማት ፈለኩ አልኩት ከዛ 3 ቀን ጠበቅኩት አልደወለም ሶስተኛው ቀን እኔ ደወልኩኝ አልወደደውም ማለት ነው ቢሲሰማ አጠገቡ ቢሆን ተመኘው ከዛ በኋላ አላነሳለኝም በሶስተኛው ቀን ስደውል በአራተኛ ቀን ደወልኩ አላነሳለኝም በቃ አልወደደው ማለት ነው ስለዚህ ፕላን ቢ ላይ ሊሂድ ብዬ ስል በአምስተኛው ቀን ራሱ ደወለ እሺ ከዛ ምን ሆነ በሰላም አላነሳም ሰጠች ጀርበረ ምናምን አልኩት ማለት ነው ከዛ ቲጂ ሰጠሽኝ ሙዚቃ እኮ በአንድ ቀን በሁለት ቀን የሚጣጣም አይደለም የአንዳንዷን ቃል መበተን ማዳመጥ ማጣጣም ነበረብኝ ዝም ብሎ ሙዚቃ እኮ አይደለም የሚሰራሽው እንትኑን ሰምተሻል እኔ ያላየሁትን ይረዳል እንትኑን አይተሻታል በዚህ ገብቶ በዚህ አንተ አስረዳኝ እንዳዲስ እሺ ከዛ በኋላ ወደው ነው አዎ እሰይ በጣም አሪፍ ደስ አለኝ በጣም ስለዚህ ምን አሰብከኝ አንተ እንድትሰራልኝ ነው የፈለኩት እና ታዲያ በቃ እኔ ነኝም ሰራልኝ ማለት ነው እንዴት እንደተደሰትኩ በዚህ አጋጣሚ ሶፊክና መስኩኝ ቆንጆ ሙዚቃ ጥያቄ የፍቅር ነው የእናት ሀገር ፍቅር ነው አንተ እስቲ ገምት አንተ ቆይ አንተ መጨረሻ ላይ ትገምታለህ እዚህ ያሉትን አስገምተልኝ የምን ይመስላችኋል የፍቅር ወይስ የእናት ሀገር ፍቅር ስለ ከዚህ ሰዓት በኋላ ባትሽ ላትሽ ዳለሽ አትል ከዚህ በኋላ ላትሽ ዳ ወአሬ ይቆረጥ ላትሽ አይ እንደው ከሌላ አንገል እንዳይታይ እንጂ ያው ላት ለማለት የፈለግሽው እንደው የማይረባ ነገር ለማለት እንደሱ ለማለት ከባድ ነው አይደል እንዴ ያው ባንቺም የሚያምረው ስለ ሀገር አይ ገፍተዋል በቃ እወዳታለሁ የሚለው ቃል አይገልጽልኝም ስለዚህ ቢያንስ እኔ እንኳን ማለፋ አይቀርም ማለት ባልፍ ለልጆች ይሰጥቼ ማልፈው የወለድከው በስጋ የወለድከው ብቻ እኮ አይደለም ልጅ ካንተ በኋላ የሚመጣው ሁሉ ልጆች አይደሉ ቢያንስ ትግስት የነበረች ሰዓት ላይ ስለ ኢትዮጵያ ይሄንን ሰርታ ነበር የሚል እሳቤ ነው ያለኝና አንድ ተጠርጣል አድርጎ መሄድን እንደገና መታሄደች ከመባል እቺን ነገር አድርጋለች የሚል እና ይሄ ሁሉ ያወራታል ኢትዮጵያ ላለው የሰው ሙዚቃ ስለ ሀገር ሰራለው እንደዚህ ላለው ስለዚህ ቢያንስ ይሄንን ስሜት የሚፈታልኝ አላገኝም ገጣሚው ደግሞ ሀብተ ማርያም ነው ፋና ቴሌቪዥን ለዳዊት ጽጌ አማና ማለም የሚል ግጥም የሰጠው ልጅ ነው ይሰራልኝ ያበደ ቆንጆ ቅኔ ያለው አማና ማን ቁጥር 2 ብዬሻለሁ ተጠብቁ የመጣች ነው ቆንጆ ስራ ነው ታይ ቆንጆ ስራ አሁን ክሊፑን የቀረው ክሊፑን ይሄ ጊዜ ያመቻቸን ያለ ነው ስለዚህ አሁን በቅርቡ ይሰራና በቅርቡ እዚሁ አንተው ጋር መጣና እናወራለን ቀኝት እንዴ ከቀኝት አይቀር ስለዚህ እዚህ መጥቼ ጫወታለሁ የሚገርማችሁ ለቀኝቶች ልንገራችሁ ሙዚቃውን ሲሰሙት ቲጂ ይሄን ነገር መድረክ ላይ የምትጫወቹ አይደለም ከባድ ነው የመሰላቸው ምንድነው እቺ አሁን አለች አይደል ኤሌክትሪካች ኮምፒውተሯ ነካነካ ጥሩ እንደሱ ነገር መስሏቸው እንፈታተሻለን ተፈታደ እንተያያለን ጂ የምትለቀው አዲስ አልበም ሚውዚክ ቪዲዮ ራሱ በጣም በትልቁ ነው የታሰበውና ይህንን የቲጂ ግርማን አዲስ ነጠላ ዘፈን ስፖንሰር ማድረግ ለሚፈልጉ ተቋማት አይደል እንዴ ቲጂ አዎ ስፖንሰር ይህንን የሚውዚክ ቪዲዮ ለሚያደርጉ እድል አለ ለማለት ነው በቀጣዩ ስልክ መደወል ይቻላል አይደል ቲጂ እያደገች ባለች ፈጣን ከተማ ውስጥ ልብ ለራሱ የተረጋጋ ቦታን ይፈልጋል። አንዳንድ ራዕዮች ከመሬት ስር ይፈልቃሉ፣ ከነገ ይዛመዳሉ።
ወደ ቤቶ እንኳን በደህና መጡ። ከአኮያ ቤት ሲገዙ የኢትዮጵያ አየር መንገድ ሼባ ማይልስ ጎልድ አባልነትን በክብር ይቀበላሉ። አኮያ ፕሮፐርቲስ የኢትዮጵያ አየር መንገድ ሼባ ማይልስ የመጀመሪያው የሪል ስቴት ፕላቲኒየም ፓርትነር። የውበቷ ማማር የፈገግታዋ ሚስጥር ብላሰም የጥርስ ህክምና ነው። የምንሰጣቸው አገልግሎቶች ሬጉላር ኤንድ ዲፕ ክሊኒንግ ጥርስን ማጽዳት፣ ኢንቪዛላይን የጥርስ ማስተካከል፣ ፊሊንግ ጥርስን መሙላት፣ ኢምፕላንት ጥርስን መትከል፣ ኤክስትራክሽን ኤንድ ዴንቸርስ እና ሌሎችን በመሳሰሉ አስተማማኝ ስራዎቻችን ትደሰታላችሁ። የተለያዩ ኢንሹራንሶችን እንቀበላለን። ጤነኛና ያማረ ጥርስ እንዲኖሮት እናደርጋለን። ለአዲስ ታካሚዎች ጥርስን ነጭ ማድረግ ዋይትኒንግ በነፃ እናደርጋለን። የተለያዩ ኢንሹራንሶችን እንቀበላለን። ብቅ ብለው ይጎብኙን። ልምድና ችሎታ ያላቸው የጥርስ ህክምና ባለሙያዎች ከዘመናዊና ንጽህናቸውን ከጠበቁ የጥርስ ስራ መሳሪያዎች ጋር ይጠብቋቸዋል። ብላሰም የጥርስ ህክምና ሁሉንም አይነት ሰርቪስ ማግኘት ትችላላችሁ። ብላሰም ስማይል በውድ ብሪጅ ኤንድ ለወርተን ለምትገኙ ለሁሉም ሀበሻ ኮሚኒቲ ብላሰም ስማይል እንደው ካገኘሁሽ አይቀር በብዙ ነገሮች ውስጥ አልፈሻል ብዬ አስባለሁ ቲጂ። እንደው እግዚአብሔር ሁለተኛ እድል ሰጠኝ ከዚህ አይነት ፈተና አደጋ ሊሆን ይችላል ወይ ህመም ሊሆን ይችላል፣ እንደው እግዚአብሔር ሁለተኛ እድል ሰጠኝ የምትይው አጋጣሚ እንዴ? በጣም የሁለተኛው ልጄ ተመስገን ይባላል። ተመስገን የተባለውም አዎ አንድ ነገር አለ። እሺ እኔ ከሞት የተረፍኩት በቃ ከዛ በኋላ አሁን ልጄ 15 ዓመቱ ነው። እኔ አዲስ እድሜ ተሰጠኝ። አሁን የ15 ዓመት ልጅ ነኝ እኔ። የልጄ እድሜ ነው ምንድነው ይሄ? በዚህ አጋጣሚ እንደው ሌሎችንም ሊያስተምር ይችላል። ትልቁ ልጅ ሲወለድ መኪና ስላልነበረን ታክሲ የመጠቀም በእግር የመሄድ ምናምን ስለነበር ደሜ 120 በ80 እንደሆነች ነው የትልቁ ልጅ ጊዜ የወለድኩት ማለት ነው። የሁለተኛው ልጅ ጊዜ ግን መኪና መጣ። አንተ እንቅስቃሴ ስትሄድ በመኪና እዛች ጋር በመኪና ምናምን ደሜ ላይ ከዛ 8ኛው ወር ላይ ገብቼ ዶክተሩ ሲያየው እንትኑም ቀንሷል፣ የሆነ ነገሩ ቀንሷል እና ቲጂ በዚህ በአንድ ሰዓት ውስጥ ይሄን ያህል የልብ ምት ካልመታ ባስቸኳይ ነይ አለ ማለት ነው። ከዛ ንቀኔና ባለቤት የተያያዘንና ፊልም ይዞኝ ገባ። ከዛዛ ገብተን ፊልሙን አልነበረም የማየው እርግጫውን ሲንቀሳቀስ ይሰማል። በዚህ በአንድ ሰዓት ውስጥ የሚነካ ንክኪው ይሰማሃል አይደል? እሱ በአንድ ሰዓት ውስጥ መሆን ያለበት እንቅስቃሴ በታች ሆነ። ሁለቴ ነው ሶስቴ ነው የነካኝ። እሺ ከዛ መደንገጥ ጀመርኩኝ ምናምን እና ፊልሙ ማቋረጥም አልፈለኩም። ከዛ ተነስታና ወጣን። ከዚህ የሆነ ሰዓት ላይ ነካ ነካ ሲያደርገኝ ደህና ነው አልኩና ተነስቼ ወዴት ሄድኩ? ወደ ቤት። ግን ወደ ቤት ልንደርስ ስንል ባየ ዛሬ ግን ደስ እያለኝ አይደለም፣ ስለዚህ እንመለስና ቼክ እናድርገው፣ ዶክተሩ ከሰጠኝ እንቅስቃሴ ቀንሶብኛል። ታዲያ ለምን መጀመሪያ አልነገርሽኝም ብሎ ተመለስን። በጸጋ ሆስፒታል ነበር የወለድኩት እና ተመልሰን ሄድን። ስንሄድ ሲሯሯጡ ማያቸው ወደዛ ጡር ይላሉ፣ ጩር ይላል፣ እንትን ይላል። ከዛ ምንድነው ምናምን ሲል ደህና ነው በቃ አላልፍም በቃ ተኝ ምናምን ተባልኩ። ከዛ የሆነ ሰዓት ተኝቼ ስነሳ ምን ይሰማኛል መሰለህ? እዚህ ልቤ ላይ ይሄ ፊኛ ተነፍቶ ብጥ ብሎ ሊፈነዳ የደረሰ አይነት ስሜት ነው የሚሰማኝና የሆነች ነገር ነካ ብትደረግ የምትፈነዳ አይነት ስሜት ይሰማኛል። ልቤን እየጨነቀኝ ነው፣ የሆነ ነገር አብጦብኛል፣ የሆነ ነገር ልፈነዳ ነው ምናምን ሲል ኧረ ዝም ብሎ ነው ምናምን ይሉኛል። ለካ በዚህ ሰዓት ላይ ቤተሰቦች ተጠርተዋል ምናምን ልጁን ቶሎ መወለድ አለበት፣ እሷን ግን አትተርፍም ተባለ ማለት ነው። ከዛ እሷ አትተርፍም ልጁን ግን እናትርፎ በዚህ ሁኔታ ላይ ከወለደች እሷን አናገኛትም፣ ስለዚህ ሁለቱንም ከምታጣ ልጁን ቢያንስ መጽናኛ የሆነ ተባለ ማለት ነው። ለባለቤቴ ነፍስ ውጪ ነፍስ ግቢ ያስባል በሱ ቦታ ስንቶ ማለት ነው። ስለዚህ ምንድን ነበር የሆነው? መፈረም ነበረበት፣ ካልተፈረመ አይገባም። ከዛ ተፈረመ። ፈረመ ይሞከር በቃ የሆነ ይሁን እግዚአብሔር አብሯችሁ ይገባል፣ የቀረው ለእግዚአብሔር እንቶ የተረፉትን ያትርፍልኝ ብሎ ፈረመ። ከዛ ኦፕሬሽን ልደረግ ስል የሆነ ሰው መጣ እንደዚህ ሽፍንፍን ያለ አቃቸዋለሁ መጀመሪያ እና ያዩዋቸው ስለነበር ቀያዮች ናቸው ምናምን። የኔ ባል ደግሞ ባርዬ ነው ባሪያ ነው እና መጣ የሆነ ጥቁር ሰው ማለት ነው እንደዚህ አይኑ ጋር የሚታይ። ከዛ ዞር ስል አዩ። እናንተ ምን ሆናችሁ ነው? ማነው ደግሞ ይሄንን አላውቀውም አልኩኝ ማለት ነው። አታውቂም? እስቲ በደንብ ይው በእናታችሁ ሊወለድ ሲል ጥቁር ሰው ከታየ ልጄ ጥቁር ይሆናል፣ እኔ ትልቁ ልጄ ጥቁር ስለሆነ ይሄኛው ቀይ እንዲሆን ፈልጋለሁ፣ ዞር በልልኝ በሉ ትላለሁ። እሺ ከዛ በኋላ አላወቅሽም ትጃለኝ ዶክተር። አይ አላወቅኩት ባየረ ወይኔ ተደሰትኩ።
አስገባችሁልኝ እሰይ ኦፕሬሽን ሲደረግ ልታይ ነው እሰይ በቃ አጠገቤ ናሁን ምናምን አልኩት ማለት ነው ስነቃ ልጄን ይዘህ አንተ ነው የምትሰጠኝ ሌላ ሰው እንዳይሰጠኝ እሱ ፈርሟል በቃ ትሞታለች ተብሎ ነው የገባው ናና እያ ተሰናበታ ተብሎ ነው ለካ የገባው አንተ ና ተሰናበታ ተብሎ ነው የገባው እኔ ደግሞ በቃ ስነቃ ልጄን አንተ ይዘህ እንድትሰጠኝ ነው የምፈልገው ይዋለው የዛኔ እኔ መሰለኝ ሲስቅ ነው የሰማሁት ምን አባት ትስቃለህ አልኩ ለካ ያለቀሰ ነው ከዛ ወጣ እኔ ወጣሁኝ እኔ በቃ ከዛ በኋላ አላቀም አንስቴጂያ ተደረገ እንትን አልኩ ማለት ነው አባቴ ከ45 ደቂቃ በኋላ እድሜ ተቀጥሎልኝ 15 አመት ሞላኛ ኧረ እንኳን ለዛ ከዛ ዘላለሜን አምላኬን ሳመሰግነው እውላለሁኝ እኖራለሁኝ ብሎ ነው ተመስገን የተባለው ማለት ነው ትክክለኛ ስም በጣም በእውነት አዎ ሰሞኑን አይታችሁ እንደሆነ አንድ ፎቶ እኔና ተመስገን አፈወርቅ ወጥቷል ኢንተርኔት ላይ ምን ያንተ ጸጉር ያለህ ነው አይቹ አንተ ስታምር የእውነት በስዋ ምን ነው እዚህ ላይ ጨበጨብም ምን አለ ባመር ምን ትጎዳላችሁ ባመር አይ ተመስገን አፈወርቅ የልጅነት ገጠመኛለው ከአባቱ ጋር ሙሉ ጊዜ እየበሉ ምግብ ተመስገን አምላኬ ይላሉ እና ልጅ ስለሆነ የሚሉት እሳቸው ለሱ ተመስገን አምላኬ ነው የሚል ነው የሚመስላችሁ ነገር ብቻ የልጅ አመለካከት እንደ ከበሉ በኋላ ተመስገን አምላኬ ሲሉ በቃ ተደጋገመበትና አንድ ቀን መልስ መመለስ እንዳለበት ገባው እሱን ደገፋለና አባዬ አምላኬ ተወዳለ እስኪ ፎቶ ጥያቄ በጣም ጥሞኛል ለቲጂ ፋሽን ሾው ላይ ሞዴል ቡጥቃ ስላለ ይኸውልህ ፋሽን ሾው ላይ ነበርሽ ቲጂ አልነበርኩም ኦሮዶ አቋቋም ተጠላ አንዴ ላቋቋምሽማ ምንድነው ጉዞ ነገር በደና ነው መሰለኝ እኔ ወላቃለ ስታይል ነው በቃ የዛ ሰዓት ላይ አበደ ስታይል ግን ሞዴል አስበሽ ነበር ሞዴል ነበርኩ ተቀደም የነበርኩ ሰዓት ላይ አንተ እንደዚህ ነበርኩ እኮ እንደዚህ ቀጭን እንደዚህ ችባይ ሞላሽ በቃ የእውነታው እና ሞዴል ሁሉ ሰራ ነበር አሁን ወደል ሆኛለሁ እግዚአብሔር ይመስገን በቃ ለራስሽ በቃ ለፈን በቃ ለደስታ ብለሽ የተነሳሽ ፎቶ አዎ አይቼትልህ አይሆል ሞሮሮ ሚስመጡ ወክ ያረክሽ ካቶ ካርጌ ከዛ ባክ ስቴጅ ላይ ለማስታወሻ ብዬ የተነሳሁት ነው ይሄ ወክ አርጌ ካቶ ካርጌ ተመልሼ ባክ ስቴጅ ጋር ቆምኳት ናት ይሄ እንትን ስቴጁ ምን መሰለ የሆነ ቲያትር ነው ቲያትር የሚሰሩ ሰዎች አሉ ይሄ አበባ ምናምን አለ አይደል ወደዚህ ጋር ጠጋ ተደርጎ ለሞዴል ካቶክ ለማድረጊያ ቦታ ተለቆልን ማለት ነው አረ ለካቶ ግን በጣም ቅጥነቷና የበፊት በቃ ሳየው አለ የሆነ በዛው በትቀጥ ይኖሮ አይ የምር ይሄ ወገቤ እንደዚህ ቅጥን ያለ ከዛ እንደዚህ ብቻ ደስ የሚል ሴት እንትን ነበር ቆሎ መሸጡ ሊያቆምኩት እኮ የሴትነት ቅርጽ ሲመጣ ነው እና ወንድዬ ሸጥሽ እንዴ እሸጣለሁ አዋ የኤልሳ ቆሎ ያንተ አልነበረችም የዛኔ ቲጂ ቆሎ የዛኔ አዎ ከዛ ይሄ እንደወንድ ነበር መሆነው የት ሰፈር ነው የምትሸጪው ዘበኛ ሰፈር አለ እዚህ ማታ ላይ ነው ቆሎ የምትሸጪው ከትምህርት ቤት ስመለስ ትምህርት ያለ ጊዜ ከትምህርት ቤት ስመለስ ቤተሰቦችሽን በገቢ ለማገዝ ነው አዋ አባቴ ግን አያውቅም እኔና እናቴ ተጠቃቅሰን ነው ቆሎ ምናምን የምንሸጠው እሱ ሳያውቅ እኔ ሳልሞት ክንዴን ሳልንተራስ ልጄን ሶፊት አላሳይ ምናምን ይላል እኔ ደግሞ ቢያንስ የዛ ሰዓት ደግሞ ይሄ አረብ ሀገር መሄድ አረብ ሀገር ሲሄዱ የሀገር ልብስ ተለብሶ እንደ ሙሽራ የሚሸኝበት ምናምን ሰዓት ነው ስለዚህ እሱን ኤክስፔክት ከሚያደርጉ አጠገባቸው ሆኜ ከአባቴና ከእናቴ ሳርቅ እየረዳኋቸው አብሬያቸው በሆን ይሻላል ድህነትን እዚሁ ከነሱ ጋር ብጋፈጥና ያንን ኤክስፔክት እንዳያደርጉ የምጠቀማቸው እንትኖች ናቸው እነዚህ መሄድ አልፈልግም ከሀገሬ ርቄ መሄድ አልፈልግም አባቴ ርቄ መሄድ አልፈልግም ጉልበቴን ግን ኢንቨስት ማድረግ ይችላል ምንድነው በቅርብ ለወላጆች ምንድነው ማድረስ የምችለው ምንድነው መስጠት የምችለው በምን መልኩ ብረዳቸው ቢያንስ አንዲት ነገር ጠጠርጠብ ማድረግ ከዛ ጀምሬ ይመስለኛል የሆነ ነገር ጠብ ባደርግ ቢያንስ የሆነ ሸክም ማቃለል ይችላል የሚል ሐሳብ በመምጣቱ ምክንያት ማለት ነው ያን እኮ በታሳድጊ ኖሮ እኮ አሁን የኤልሳ ቆሎ ተፎካካሪ ትሆኚ ነበር ዛሬ ልብስ አይጠበኝም ነበር እንጂ ንግዱ ራሱ ግራ አይገባሽም ነበር ቲጂ ቆሎ ይጀመር የምትሉ አይ በስፋ አልመጣም እኔ ስቴሽን ቤት ተመችቶኛል ስቴሽን ቤት ይሻለኛል እዚህ ላይ ዘፈን መሆን አለበት እዚህ ጋር የአባቴ የክቡር ዶክተር አርቲስት ተስፋዬ አበበ ልደቱን ብሔራዊ ቲያትር ስናከብር ድምጽ አላቸው ተብሎ ከሴቶች ተመርጦ
ማይኩን አይተው ኮን ማን አጠገብ ነው ያለው አቲጂ ጋር ከሁሉም ጋር ደግሞ እኔ ጋር ነው የተቀመጠው ስለዚህ የኔ ጮክ እንዲል ያባቴ ደግሞ ከታች ኪቦርዱ እንትን ነው ፒያኖ በደንብ እንዲሰማየው ማይኩ ሁለታችን ጋር ነው ያለውና ልደቱን ስናከብር እንትን ስንል ነው የዚህ ጊዜ ምን አጋጠመን መሰለ ዘፈኑ ምን መሰለ ወንድ ለብቻ ሴት ለብቻ አለ ከዛ ፖሊስ 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 ለነጻነት የሰላም ሰንሰለት የሚል ሙዚቃ ነበር እዚህ ጋር ሲሰራ የነበረው ስለዚህ ጋሽ አለሙ ነበር ኮንዳክተር የነበረው እንደዚህ እያለ እሱ እንትን ይላቸው ነበር እና ስንለማመድ መጨረሻ ላይ መዘጋት የነበረበት ፖሊስ ብሎ ነው ከዚህ አንዳችሁ ተነስታችሁ ፈትለክ ብትሉ አለቀላችሁ ተብሎ ነበር ፖሊስ እና የነይጌ ደግሞ ቤዝ ድምጽ አይደል ያላቸው ከኋላ ተደርጎ ፖሊስ 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 ብቻ ነበር እነሱ የሚሉት የነበረው ማለት ነው እና ይሄንን እየሰራን ያ ከቅርብ እየተባለ መጨረሻ ላይ ስልክ እንዲህ ሲል ፖሊስ ሁሉም ብሎ ሲያበቃ አንድ ልጅ ብቻ ፖሊስ አላ ይድፋ ፖሊስ ዋው ስለዚህ አሁን አዲስ ነጠላ ዜማ ብትለቅም ቲጂ እንዲህ አይነት ባክግራውንድ አላት እኮ የተባለ ነው የፎቶ ጥያቄ በጣም ነው የጣመኝ እስኪ እንደ አሁን ይሄን ውዝዋዜም ውስጥ ነበርሽ ናው አንተ ሁሉም ተወዛዋዥ ነኝ ጎበዝ ተወዛዋዥ ብቻም አይደለም አሰልጣኛው ነበርኩ አይገርምም ተቀደም ትምህርት ቤት ውዝዋዜ ያሰለጥን ነበር አቤት የዛኔ የጨፈጨፍኩትና የቀጮት ወገብ ብዛቱ ብዙ ወገብ አድቀቅ ያለው ይሄ ወገባቸው እንዲላቀቅ ይያልኩ እንዲያርኩ እንቆጭ አረታይ ይሄ አንገት ማንቀጣቀጥ አንገት እንደልብስ ይሄ ውዝዋዜ ስሰራ የሆነ ሰዓት ላይ ስትሽከረከር ቋ ብሎ ካለ ስቴጅ ላይ ልክ ስለማይመጣ ቀድመህ እንደዚህ አንተ መሰራችሁ የአንገት የተከሻ የወገብ አሉ መላቀቅ ያለባችሁ ምናምንና እንደሱ ሁሉ ያደረኩኝ ሰራ ነበር የዚህ ጊዜ ምን ሆነ መሰለ ዘፍኛለሁ ከዛ በኋላ የለበስኩት ልብስ አወለኩኝና ከዛ የሆነ ዘፈን ተዘፈነ ዘፈኑ ውዝዋዜ ያስፈልገው ነበር አወለኩና ይሄን ልብስ ገብቼ ቀይሬው ነው የመጣሁት ማለት ነው ከዚህ በፊት የዘፈንኩት ዘፈን ምን ዘፈን እንደሆነ አላቀም ስዘፈን አንተ ተሸለምኩ ከሚኒሊክ ትምህርት ቤት ሁሉ ተጋባዥ መጥቶ ነበር ትምህርት ቤቱ ራሱ ተጋብዞ መጥቶ ነበር የዚህ ጊዜ እሺ እና የዘፈንኩኝ ይያለ ተሸለምኩ እንደዚህ ማለት ነው ገባ እንደዚህ ብር እሺ በታች ሾለከ አባቴ ጣመሽ ሾለከ በታች ከዛ እንደዚህ ዘፈንኩ የሾለከውን ነው ማየው ማለት ነው መጨረሻ ላይ ወዳረኩ መሰለ ማይኩን ቁጭ አረኩኝ አስበው ቆሎ ሸጣለሁ ብያለሁ እኮ አባቴ እና አቆምኩ መሬት አስቀመጥኳት ማይኳን ሰበሰብኳት ኪሴ ውስጥ ከተትኩ ማይኩን አነሳኩ አቆምኩበት ዘፈዴን ከዛ ወዲያው ወጣሁኝና ይሄንን ውዝዋዜ ደግሞ አደረኩ ማለት ነው ልብ ብለው ከሆነ እጄ ላይና አንገቴ ላይ አየር ላይ የቀረች ትታያለች እሷ እቺ አያታ እሷና እጄ ላይ ያለው ብራስሌት የማሽን ያለው ባለቤቴ የዛኔ ፍቅረኛዬ ማለት ነው አይደለ ለመጀመሪያ ጊዜ እየሰጠኝ ስጦታ ነው ይሄ ብር ኖሮት እኮ አይደለም ምን ሰርቶ መሰለክ ይሄንን ይሰጠኝ ልብስ መኪና ልብስ ስፌት ታቃለ ልብስ ሲቀደድብህ ሄደህ የምታሰፋው ከዛ ጥላ ሲሰበርብህ ጥላ ሄደህ ባለቤቱ ጎበዝ ጠጋኝ ነው ጎበዝ ልብስ ሰፊ ነው ከዛ ሰይ ማዘጋጃ ልብስ መስፊያ ቦታ አላቸው የዛኔ አባቱን አስነስቶ እኔ ለትምህርት ቤት ብር ፈልጋለሁ ብሎ እዛች ማሽን ላይ ተቀምጦ 50 10 1 ብር 10 ብር ምናም ብሎ ሰብስቦ ከዛ የዝናብ ጥላ የተሰበረ የዛ ሰዓት ላይ እንዳለ ጥላውን የጠገነው እሱ ነው የተቀደዱ ልብሶችን የሰፋው እሱ ነው ከዛ ብር አላገኝም እቺን ገዝቶ ሊመጣ ማለት ነው እውነተኛ አፍቃሪ የእውነት የሱ ካፒቴንነት ላንቺ ብርቅ አይደለም ያንቺ ተዋቂነት ለሱ ብርቅ አይደለም ከስር ስለምትተዋወቁ እውነተኛ ፍቅርም ያለው እዛ ጋር ይመስለኛል አሁን ለምሳሌ በዚህ ዘመን ላይ ቢሆን እሱም ምን አይተሽ አንቺም ደግሞ ምን አይቶ አይነት ስሜት አለ ግን ይሄ ከምንም ሲሆን ግን ብዙ መከራዎችን አብራችሁ ስላለፋችሁ አሁን በአይን የምታወሩ ይመስለኛል ምንም ሳናወራ እንግባባለን ምንም የማንተንም አይስፈልግም እንደ አይቸው ደስታውንም አቃለው እንደ ራቦት ታቂያለሽ እንደ ጠገበ ታቂያለሽ እንደ ደከመው ምንም ነገር አው እንደ አይነት ፍቅረኛ ይስታው እውነት እንደ አይነት ባል እኔ ግን ህይወታችሁ ራሱ የሆነ ሞዴል መሆን የሚችል ማለት ለምን የራስሽን ታሪክ ፊልም አሰሩ የሚገርም ነገር ልንገር አለማየሁ ታደሰ አርቲስት አለማየሁ ታደሰ አዲስ አበባ ዩኒቨርሲቲ ስንማር ስቶሪ ቴሊንግ እስቲ ነበረን ማለት ነውና
በጣም ከተደሰታችሁበት በጣም ካዘናችሁበትና የፍቅር ህይወታችሁን ንገሩ ተባልን ማለት ነውና የፍቅር ታሪካችንን ያጋጠመንን አወራሁ ማለት ነው። ምንድነው ኤርፖርት ወይም አየር መንገድ ለመቀጠር የኤችአይቪ ምርመራ ምናምን መደረግ ነበረበት። ከዛ የብዙዎችን ኢንተርቪው ምናምን ከጨረሰ በኋላ የመጨረሻው የኤችአይቪ ምርመራ ነው። ከዛ እኔ ደግሞ የዛ ሰዓት ላይ በቃ ጓደኛዬ ነው እንጂ እኔ ምንም ወንድም አላቅም ከሱ ውጪ ሌላ ወንድም አላቅም። ስለዚህ ጓደኛሞች ነን። እኔ በቃ እንደ እናቶቻችን ነን። በቃ ጓደኛ ስትሆን ጓደኛ ነን፣ ፍቅረኛ ስትሆን ፍቅረኛ ነን። ከዛ ይሄ የመጨረሻን ከመጀመሪያ መፈልግ አይደለም። አሁን ብዙ ጊዜ ትዳር እየፈረሰ የሚመጣው እኮ ከመጨረሻው ጀምሮ መጀመሪያው ልዩና ከዛ በኋላ ትፋታለህ አይደለ? ይሄ መነፋፈቅ፣ የሰርግን ቀን መናፈቅ፣ ራስን ጠብቀ ክብር ቅድስት ቤተክርስቲያን እንደዛ ነው ያስተማረች። በቃ ይሄ ክብርን ትጠብቃለህ፣ ጓደኛ ላይ ትላለህ፣ ከዛ ጮኛ ላይ ትላለህ፣ ከዛ በኋላ ሽማግሌ ትልካለህ፣ ከዛ በኋላ ታገባለህ። እሱኛው ፕሮሲጀር ውስጥ ነኝ እኔ ያለሁት እና ያኛው ሪትም ውስጥ ስለሆንኩኝ ስለዚህ አሁን ለጊዜው ጓደኛ አለኝ። እግዚአብሔር ከፈቀደ ባለ ይሆናል፣ ካልሆነ የህሉ ሀይ ነገር ይሆናል ብዬ ስለማስብ ይሄን ነገር ያውቃል። ከዛ እሱ ደግሞ እንትን ያዘው ታውቃለህ ኤችአይቪ አይደለም አዲስ አበባ ዩኒቨርሲቲ ገብቶ ከጓደኞቹ ጋር አርብ ይወጡና እሑድ ማታ ይመለሳሉ። ያሳለፉት በቃ ከችጋ እንደሆነ በዚህ ገባ በዚህ ወጣ። እኔ እና እሱ ደግሞ እንመጣለን፣ ተያይዘን ወክ እንበላለን፣ እንጠጣለን፣ ተመልሶ ወደ ቤታችን መለያየት። የኔና እሱ መሄድ መመላለስ ውስጥ ነው። እነሱ ጋር ለካ መጨረሻው አለች፣ መውደቅ መተኛት አለች። እኛ ጋር ደግሞ ይሄ የለም። ወክ ማድረግ ብር ካለ መብላት ከሌለ ወክ አድርገ ፍቅር በልተ ትመለሳለህ አይነት ነገር የነበረው። ከዛ ያለው ነገር ተነገሯቸው። እንደዚህ አይ እኔና እሱ እኮ እንደዚህ አናረግም እና ልጅ ደግሞ ወንድ አታውቅም እንግዲህ እኔ በጣም ሳቂታ ነኝ፣ በጣም ተጫዋች ነኝ፣ በጣም ተግባቢ ነኝ እንዴት አሉ ማለት ነው። ሙድ ያዘችው አንዴ አፋና ዳልጧት ነኝ ስላለች ማጣፊያ ስላጠራት ነው አይደለችም። ከዛ ከኔ ልክ እነሱን አመነ። ከዛ ፕሬሸር በዛብኝ። እንደዚህ በቃ እንደዚህ መሆን አለበት በዚህ አባቴ እንደዚህ ካልሆነ አንተ ከፈለክ የፈለከው ጋር መሄድ ትችላለህ። እኔ አላማ ያለኝ ሰው ነኝ። አምላኬ እንዲያዝንብኝ አልፈልግም። በቃ በዚህኛው መስመር ማትመጣ ከሆነ ትሄዳለህ፣ እሄዳለሁ። ለኔ ካለ ግን እግዚአብሔር መልሶ ያገናኘናል። ስለዚህ መሄድ ከፈለክ ሂድ አልኩት ማለት ነው። ማስፈራራ ቢሮ የላኩት እንደ ልጅ መሆን ግን ደስ ይላል። አንተ ማስፈራራ ምን ብሎ እንደላኩት ታውቃለህ? ካንቺ ጋር እንደ በቃ እንደዚህ እንትን ማይተኛ ከሆነ የቡና ቤት ሴት ጋር ሊሄድ ነው አለኝ ማለት ነው። ኦኬ የምርህን ነው? አዎ ብሩን ይሰጣሉ ሂድ። ድንግል እንደ መልስ ይሄ ነው የነበረው። ምክንያቱም የሆነ ያስቀመጥክለት አላማ ካለ እዚህ ጋር የሚመጡት ነገሮች እንትን ሊሉኝ አልፈልግም። ለኔ ይሄ ጥሩ የረዳኝ በቤተ ክርስቲያን ማድረግ ይመስለኝ። በቃ ይሄ ክብር መጠበቅ ክብር የጠበቀች ሴት የምትሸልመው አክሊል አላት እሱ ማግኘት። ስለዚህ የማላቀው ሀገር ነው አሁን እየጠየቀኛል። አይናፍቀኝም አላቀው። ስለዚህ ሊሄድ ነው ካለ ሂድ። ለኔ ስላልሆንክ ነው አምላክ ለኔ ያለው ይመጣል ነው የኔ እምነት። የዛም ሰዓት የነበረው እስካሁንም ድረስ ማለት ነው ያለኝ እምነት እሱ ነው የነበረው። ከዛ በኋላ እንዲያለችኝ ብሎ ሲል በቃ ውሸቷን ነው አትወድህም፣ ብልጫ ብታስተካክል ይሻላል። ስለዚህ ተለይችሻለሁ በላት። ሊለየኝ ይሄ የመለየቱን ቃል ከማውጣቱ በፊት ይሄ የሚነግርህ የለም። ገና አጠገቤ ሲቆም መለየት እንደፈለገ የሱ ስሜት እኔ ላይ እየተጋባ የዛን ቀን ገባው ደብዳቤ ጻፍኩ። ይድረስ ለሞድ ለባዬ እንደዚህ ገብቶ በዚህ ወጥቶ ሰሞኑን ሳይ ነገር እንደዚህ እየተለወጠ ነው፣ በዚህ ገብተ እንደዚህ ይሆናል። ስለዚህ ብናቆመ ምን ይመስልሃል ብዬ ደብዳቤ ጻፍኩና ሰጠሁት። ከዛ ያን ደብዳቤ ሰጥቼው ወክ ያደረገን ልክ የሀገር ፍቅር በዚህኛው በኩል ወክ ያደረገ 4 ኪሎ መጣን። ከ4 ኪሎ ከሱ ከዩኒቨርሲቲ መጣ ወጣን። በሳት አደጋው በኩል በቃ በግራሯ እንደሱ ጋር እየሄድን እያለ ልክ ሀገር ፍቅር ጋር ልንደርስ ስንል ደብዳቤውን ሰጥቼዋለሁ። አንብብ አልኩት። አይ አንብቢልኝ አለኝ። አይ ራስህ ብቻ ነው ሄደህ አንብብ አልኩት። ከዛ በቃ እሺ ቤት ገብቻ አነበዋለሁ። ለማንኛውም ማቆም አለብን አላለኝ። ሳያነበው ማለት ነው ኦልሬዲ እሱ ነው ያለው ማለት ነው። ስለቀደመኝ ይሁን እሱ በአፉ ስለነገረኝ ይሁን ሰውነቴ እንትን አለ፣ እንደዚህ ተንቀጠቀጠ። አልቻልኩም ምናምን። ከዛ በኋላ እሺ በቃ አልኩኝ። ደግፈኛ ያዘኝ፣ ተያይዘን እንሂድ አልኩኝ። ሾላ ድረስ በእግራችን ወክ ያደረግን ሄድን። ከዛ ትልቅ ቀለም ወርቅ ትምህርት ቤት ጋር ስንደርስ ስልክ እንጨት ጋር ቆምንና አሁን ፊቴን ወደ ቀጨኔ መድኃኒዓለም አዞርኩ። ከዛ አይኔን ጨፍናለሁ። ከዛ በኋላ ስትሄድ እንዳይ ስላልፈለኩ ነው ሂድ አልኩት። አይኔን ጨፈንኩ። ምን ያህል ደቂቃ አይኔን እንደጨፈንኩ አላስታውስም። ከዛ ስገልጥ ማንም ሰው የለም። በቃ ተሻገርኩኝ፣ ወደ ቤት የገባው ማለት ነው። ለ6 ወር ያህል ተለያየን። ያቺ 6 ወር ግን ሁለታችንንም ሰራችን። እኔ ምን ያህል እንደምወደው
እሱም ደግሞ ሴቶች ምን አይነቶች ናቸው የሚለው ነገር በደንብ ለማወቅ የቻለ ይመስለኛል። ከዛ በኋላ ተመልሶ በመጣ ሰዓት ላይ ነው እንግዲህ አየር መንገድ የተፈተነው ማለት ነው። ስለዚህ ቲጂ ሚስቴ እንድትሆን ፈልጋለሁ። ስለዚህ ምንድነው ማድረግ ያለብኝ? መፈተን አለብኝ። የእውነት ወዳታለሁ። ስለዚህ ሞዴሌ ደግሞ ወደፊት ሚስቴስ የሆነ ችግር ቢደርስብኝ አብራኝ ትቆያለች የሚለው ነገር መፈተን ፈለገ። ከዛ ሄዶ የተመረመረ ቀን እኔ ፋዘር ጋር ነበርኩኝ። ስወጣ ቢኒያም መጋቢ የሚባል ጓደኛችን ነበረ። ልክ አራዳ ጋር ቆሞ እሱ ከፎቅ ላይ ነው። እዚህ ጋር ንገራት፣ የውሸት ታሪክ ሰርተው ማለት ነው። እዚህ ጋር ንገራት ኤችአይቪ አለብኝ በላት፣ ብትችል እኔ ፊት እንዳትላት ፈለኩም። ሰላም ከሆናችሁ ብቻ ነው እኔን የምታገኙኝ አለ። ከዛ ልክ እሱ ያለበት ቦታ ላይ ስንደርስ ቲጂ ያ ነገር እኮ አልተሳካም። ምኑ ኤችአይቪ? እስቲ ማርያም በለኝ። በቃ እኔማ አሁን በቃ አምላኬ የማያዝንብኝም እኔ ስለሆንኩ ያሳስኩ አብሬ መያዝ ፈልጋለሁ። በቃ ይያዘኝ አልኩት የዛን ቀን ማርያምን። ዋው! ምክንያቱም እኔ ነኝ ይሄ ልጅ ጥሩ ጭንቅላት አለው፣ ጎበዝ ነው፣ መስራት እየቻለ ሀገርን መለወጥ እየቻለ ቤተሰቦቹን መርዳት እየቻለ እኔ ጋር እምቢ ስላልኩት አይደል ይሄ ልጅ ኤችአይቪ ያስያዝኩት። ስለዚህ የሱን ህይወት አበላሽቼ ብቆምም አምላክ ያዝንብኛል የሚል ሐሳቤ ማለት ነው። ድንግልን የምሬን ነው። ከዛ በቃ ከዚህ በኋላ በቃ ካንተ ጋር አብሬ ሆናለሁ፣ ቀድሞ የሞት አስታመመኛል አልኩት ማለት ነው። የምርሽን ነው አለኝ። ተመስገን አሁን አረጋግጫለሁ። ምኑን ያረጋገጥከው? ውሸቴን ነው፣ ኤችአይቪ የለብኝም፣ ነፃ ነኝ ሲለኝ የዛኔ ነው ሁሉ ያረኩት። አስተካከላችሁ። ካርሎስ ሮዛሪዮ ኢንተርናሽናል ፐብሊክ ቻርተር ስኩል በዲሲዩ ለሚኖሩ እንዴት ብዬ ቋንቋዬን አሻሽዬ ጥሩ ሙያ ተምሬ ከዓለም አቀፍ ማህበረሰብ ጋር ተወዳድሬ ኑሮዬን አሻሽላለሁ ካሉ ወደኛ ይምጡ። የእንግሊዝኛ ቋንቋን ከምንጩ ተፈላጊ ሙያዎችን በዘርፉ እውቅ በሆኑ ባለሙያዎች ስራ ማፈላለግና ማመልከት ድጋፍ እየተደረገሎት፣ ትራንስፖርት ተመቻችቶሎት ይምጡና በነፃ ይማሩ፣ ህልሞን ያሳኩ። ውስን ቦታ ስላለን ቶሎ ይመዝገቡ። ላለፉት 50 ዓመታት ብዙ ሺህ ዓለም አቀፍ ዜጎችን ለትልቅ ቁም ነገር ያበቃ ካርሎስ ሮዛሪዮ ኢንተርናሽናል ፐብሊክ ቻርተር ስኩል ግሪን ስታር ኦርጋኒክ ሚሊንግ በከፍተኛ ጥራትና ጥንቃቄ የሚመረቱ ምርቶቻችን በዓለም አቀፍ ስታንዳርድ በሶስተኛ ወገን ተመዝነው ሰርቲፋይድ የሆኑ ናቸው። የጤፍ ዱቄታችን ከማሳ እስከ ገበያ ልዩ ቁጥጥር ከሚደረግለት ከንጹህ ኦርጋኒክ ጤፍ በዘመናዊ ፋብሪካችን ጥራቱ በላቦራቶሪ ተረጋግጦ እየተመረተ ለገበያ የሚቀርብ ነው። የተለያዩ ዱቄቶቻችንና የባልትና ምርቶቻችን ልዩና ተመራጮች ናቸው። ምርቶቻችንን በሁሉም ስቴቶች ከአማዞን፣ ዎልማርት፣ የሀበሻ ማርኬት እንዲሁም ከዌብሳይታችን ማግኘት ይችላሉ። ግሪን ስታር ኦርጋኒክ ሚሊንግ። በነገራችን ላይ ቲጂ ድርብ ወርቅ ሰይፉን ተክተሽ በቅርቡ አንድ ቲያትር ላይ እየሰራሽ ነበር። ግን ድርብ ከአሜሪካ ስትመጣ ቦታውን አስረከብሽ። ግን ብዙዎች ለምን ብለው ጠይቋል። አንቺ መልሳለሽ መሰለኝ አለኝ። አዎ ምንድነው መሰለ አሁን በነገራችን ላይ ቲጂ ወደ መድረክ አትመጣም። ብዙ ሰው በመድረክ ላይ ናፍቆኛል በጣም ማለት ነው። እና ደስ በሚል ሁኔታ አሁን ብሔራዊ ቲያትር ደጋግ ሰይጣኖች የሚል ቲያትር እየሰራን ነው። ብሔራዊ ቲያትር ይታያል። ወደ መድረክ ተመልሻለሁ ማለት ነው። የድርብ ወርቅ ሰይፉንም ኖሞር ላይ የሷን ፓርት ሸፈንኩላት። እኔና ፍርዬ ጊሸል የተገናኘንና ስለሷ ነገረችኝ። ከዛ ኤኒ ታይም ግን ደብል ካስት እንትን ስትፈልጊ የተቸገር ሰዓት ላይ አብሬሽ ሆናለሁ ብያት ነበር። እንደ ቀልድ ነው ያልኳት፣ ግን የተነጋገረው ጊሸን ተራራ ላይ ነበር። እሺ አለችና ከዛ ድርብያ አሜሪካ ስትሄድ በየዲግሽን ላይ የገባሽልኝ ቃል ድርብ ልትሄድ ነው አትለኝም? ከዛ አንድ አመት ነው የሰራችው ድርብ። እኔ በአንድ ሳምንት አጥናውና ገባው። በአንድ ሳምንትና እነተሽ ሁሉ ግራ ገብቷቸው ነበርና ሳናብባቸውም የተቆረጠ ሁሉ ሳይቀር ቁርጥ አድርጌ ገብቼ የሰራውላችሁ ምንም ሳይረበሹ ሰራው ማለት ነው። ከዛ ድርብ ስትመለስ ቦታውን በክብር ለሷ አስረክቤ መውጣት ነበረብኝ። እሷም በየቦታሽ ላይ ግቢ በአንድ ሳምንት ነው አንድ ሳምንት አንቻለች ማለት ነው። በፍጹም እኔ እንደዚህ አልለመድኩኝ። በቃ አንድ አመት ለፍተሽበታል፣ የለፋሽበት አንቺ ነሽ፣ አንቺ መግባት አለብሽ። ካለበለዚያ ለአሁን ለመጡት ልጆች ምንድነው ማስተላለፍ እንፈልጉ? ምንድን ላስተምራቸው? ይሄ ይሉምታ የሚባል ነገር የለም። አሁን ያሁን ምን ሰምቻለሁ፣ እውነት ይሁን ውሸት ይሁን አላውቅም፣ ግን ምን ሰማው ለአንድ 7 ዓመትም ልፋበት ሸፍንልኝ ብለህ ከገባ አንድ ሳምንት ነው አንድ ሳምንት አንቺ ይላሉ። ያ እንደዛ አይነት ነገር ስሰማ ኦኬ፣ ስለዚህ ይሄ እንደ አሪፍ ማስተማሪያ ይሆናል። በቃ እሷ ነች አንድ አመት የለፋችበት አይደል? ስለዚህ ቦታው ማስረከብ አለብኝ። ስትቸገሪ ግን ኤኒ ታይም አሁንም አለውኝ አልኩኝ። ጥዬ ወጣሁ ማለት ነው። አሁንም ድርብ ልትሄድ ነው። ስለዚህ አሁን ተመልሼ ደግሞ እገባለሁ ማለት ነው።
ስለዚህ ሰሞኑን ደግሞ ኖሞርና ኖሞርም ላይ ያለው 40 ዓለም ሲል ደጋግ ሰይጣኖች ደግሞ ሮብሮብ ብሔራዊ ቲያትር እኔ ማየት የሚፈልጉ እዛ መምጣት ይችላሉ ማለት ነው። አዲሱ ቲቪ ሾውም ዝግጁ ነው። የትኛው ቴሌቪዥን ጣቢያ እንደሆነ አይታወቅም። በቅርቡ ይነገራል። እየመጣች ነው። የፎቶ ጥያቄ አለ። እስኪ ነው ምን አለ? የዓመቱ ምርጥ የሴት ረዳት ተዋናይት ትዕግስት ይልማ። አንተ የዚህ ሰዓት ማለት እኮ ነው እንግሊዘኛ አይደለም አማርኛ እንደቁምጥ ያጥራሉ እኮ ድንገት መተ ማለት ነው። በእንግሊዘኛ እኮ አስነቀሽን ቦታ እኮ ነው። የት ነው? የአፍሪካ ፊልም ፌስቲቫል ላይ ለመድረስ ነው። ለመድረስ የመድረስ ነው አይደለም፣ የመድረስ አይደለም ብቻ የታጨሁት ለመድረስ ፊልም ነው ይሄኛው። መታጨቴን ያወቅኩት መቼ እንደሆነ ታውቃለህ? እዛ ስገባ ነው ሲሚን ያየሁት። መታጨቴን አላውቅም። የሄድኩት ምን መሰለ? ለሸዊት ነው የሄድኩት። ሸይ ታጭታለች እዚህ ላይ ድንግል ሸይ ታጭታለች። ከዛ እንደ ነገ ልንሄድ እንደ ዛሬ ገርጂ ማርያም ሄድኩኝና እማምላክ ለሷ አድርጊላት ድንግል ለምኛት መጣሁ። የገርጂ ማርያምን ለጓደኛሽ የጸለይሽው ላንቺም ሆነ ማለት አንተ እኮ እንደሷ አላልኩ። ማርያምን ለሷ ነው የጸለይኩት እኮ ለሷ የጸለይሽው ላንቺም እና ምንድነው አንተ ክፉ ነው እንዴ? እንደዛ እኔ እኮ ለኔ አይደለም ማርያምን የጸለይኩት ለሷ ነው የጸለይኩት። ጥሩ እኮ ነው። ላንቺም ለሷም ሆነ አይደል እንዴ? አይ እኔ ተሸለምኩ እኮ እንትን ነውና ማርያምን ግን ሄጄ ለሷ ነበር እንደው እንደ ደነስኩ። አራሱ የሚያረግሽን ያሳጣሽ በቃ አልጠበቅሽም። እግዚአብሔርን አየር ላይ ነው ያለሁት። ምን እንዳወራሁ አላውቅም። ለማንኛውም ትጂ ተሸልማለሽ። ኢንተርኔት መታጨቴን ሁሉ ሳላውቅ ነው ሄጄ የተሸለምኩትና በጣም የሚገርም ጊዜ ነው የነበረው። እስካሁን ምን ያህል ቲያትሮች ሰራሽ? ከ14 በላይ 14 ፊልሞችስ ስንት ሞሉ አንተ? 19 ኦር 20 ከዛ አይበልጥም። ብዙ አይደለም እኮ ብዙ ጊዜ ያው ተከታታይ ቲቪ ድራማዎች ላይ ክፉ ገበና ላይ ገበና እኮ ነው ክፉ። ግን በየሳምንቱ ሰው ጋር ክፉ ሆነ ስለምትሰራ በየሳምንቱ አንድ ኤፒሶድ ማለት ግን ወደ ፊልም ስትቀይሮ እኮ ብዙ ፊልሞች ማለት ነው። ስለዚህ ሰው የሚቃኝ በሱኛው ላይ ነው እና አንዳንዴ ግራም ማጋባቸው የሚመስለኝ እዛ ላይ ኮስታራ ሆኜ ስለሰራው አሁን ቶክ ሾው ላይ ስመጣ ስስቅ ከሱኛው ጋር ያወዳደሩት ይመስለኛል። እንደዛ ይመስለኛልና ያኛው ቲያትር ነው፣ ያ ህይወታችን አይደለም ስራችን። ትክክለኛዋ ቲጂ እቺኛዋን አንዴ ታቂላቸው ነው። አራው እንደሱ ማይመጣው ያው እንግዲህ ቲጂ የሰይፉ ቤቤስ እንግዳ ነበረች። ስቴሽን ቢ በተለይ እጅግ በጣም ተወዳጅ የሆነው ምርት ወደ ኢትዮጵያ አስመጣለች። የብዙዎች ጥያቄ ነው፣ የት ነው የሚገኘው ቲጂያችን? አከፋፋይ ነኝ፣ አመጣለሁ። ሪቴለሮች አሉ፣ የተለያዩ ቦታዎች ይገኛሉ። ጀሞ ቢሉ፣ ሞርኒንግ ስታር ነው ስታር ምንድን ነበር? ሞርኒንግ ስታር ሞል ጎበዝ እዛ አለ። እንደገና ደግሞ ይሄ ደስታለኝ ሆቴል ከፍ ብሎ አለ ደግሞ ፕላቲኒየም ፕላዛ፣ እዛ ቢፈልጉ ያገኛሉ። ይሄ 22 ቢፈልጉ አሉ። ጋቢ ማርት የሚባል አለ 22ም አለ። እንደገና ደግሞ ወደ ብስራተ ገብርኤልም አካባቢ አለ። የተለያዩ ቦታዎች አሉ። ይሄ እያንዳንዱን የሚፈልጉት ካለ ስቴሽን ቢ የሚል የኢንስታግራም የቲክቶክ አካውንትም አለ። እሱ ላይ እየገቡ የት እንደሚገኙ እዛ ላይ የተለቀቁ አሉ። ፕራይም ቢዩቲም አለ። ፕራይም ቢዩቲ ደግሞ ይሄ ሚሊኒየም ፊት ለፊት አለ። ፋርማሲም አለ። ፋርማሲ ውስጥ የሚያገኙታል። ፕራይም ቢዩቲም ያገኙታል። ቲጂ እነዚህ ናቸው አይደል? እነዚህ ናቸው ምርቶቹ። ለወንድም ለሴትም ይሆናል። በነገር ላይ ማወቅ የሚጠበቅብን ምንድነው ወዛም ነው ቆዳችን ደረቅ ነው የሚለውን ብቻ ነው ማወቅ የሚጠበቅብን። ስለዚህ ወዛም ለሆነ ቆዳ የምትጠቀመው አሁን ያስከውን ነው ለወዛም ነው ቆዳ ማለት ነው። ደረቅ ቆዳ ሲሆን ደግሞ ይሄኛውን ትጠቀማለህ ማለት ነው። ድራይ ስኪን የሚሉት ድራይ ስኪን ለሚባሉት እነሱ ናቸው። ሌላው ደግሞ ልዩ የሚያረጋቸው የኛ ምርቶች ስቴሽን ቢን ይሄ ቶነር ቡስተሯን መጠቀም መቻል አለብን። ይሄ ቡስተሩ ቆዳን የመከፋፈት ወደ ውስጥ የማስገባት ባህሪ ያለውና የኔ ምርቶች ሲጠቀሙ ቶነሩን መጠቀም መቻል አለባቸው። ከቶነሩ ቀጥለክ የቆዳህን አብሮ የሚሄዱትን ነገሮች ናቸው የምታረጋቸው። እሱ ደግሞ ለተጎዳ ቆዳ ለሜካፕ ይሄ በፀሐይ ምክንያት ይሄ ፒንክ የሚሆነው ፀሐይ ምንድነው መድኃኒት ነው የሚመስለው አይደል? ይሁን በመርፌ እንጂ ይሄኛውን ብታየም ደግሞ እንደዛ ነው የሚመስለው። ስሪንጅ እኮ ነው የሚመስለው። ይሄን አይተዋል? ግን የሚቀባ ነው። በቀጥታ ቆዳ ውስጥ የሚገባ ወደ ውስጥ ገብቶ ከውስጥ ጀምሮ ነው አክሞህ የሚወጣው። ውስጥ ድረስ ገብቶ ማዲያት ያለባቸው በአክኔ የተጎዳ ቆዳ ይሄ ፊታቸው እንትን ፒንክ የሚሆን የተጎዳ ስስ ቆዳ የሚባላል አይደል? እነሱን ሁሉ የሚያክሙ ናቸው። አሁን ያስከው ሪፔል አምፑልን ሴል ቮሊዩም አምፑል ይባላል። እሱኛው ነው ይሄኛው በፈሳሽ መልክ፣ ይሄ በክሬም መልክ የመጡ ናቸው። በጣም ለተጎዳ ቆዳ የምንጠቀማቸው ናቸው።
ለሴትም ለወንድም የሚሆኑ ናቸው። ይሄኛው ሴል ቮሊዩም ሪፔር አምፖሉ ደግሞ ቆዳን የመወጠር ይሄ በቃ ወደ ልጅነት የሚመስል ይሄ ውጥር የማድረግ ብርጭቆ ማስመሰል ከፈለጉ ይሄ ሪፔል አምፖሉን ይጠቀማሉ ማለት ነው። አንተ ቆዳ ምን አይነት ነው? የቆዳ በየአይነት አይ ክሪክ ነው እንጂ መወጠሪያ ክሪክ ቢሆናል እንደገና የቆዳ ብፌ ይሄ በጣም እንደምታየው ነው። አሁን የቀይ ዳማ የሚባል አይነት ነው እንግዲህ የቀይ ዳማ አይደለም። እርግጥ ብዙ ጊዜ ሜካፕ ተጠቅሜ አላውቅም። በኢትዮጵያም ወንዶች ብዙ ሜካፕ ይጠቀማሉ። አሁን ጀመሩ። ከሴት እኩል ቁጭ ብሎ እግር መታጠብ ጀምሮ የለ እንደዛ ነው። ይሄ ነው ቆዳ መመገብ እኮ ነው። ምግብ ስትበላ አንተ ምግብ ስትበላ እኔ አልበላም አብረን ምን በላው ይሄ ልክ እንደዛ ማለት ነው። ቆዳ መመገብ ነው። ስለዚህ ቆዳ መመገብ ሴት ወንድ አይልም፣ ለሁሉም ነው። ለሴትም ለወንድም ነው። የቆዳቸውን ቴክስቸር ካወቁ ደረቅ ነው ወዛም ነው የሚለውን ካወቁ በኋላ እነዚህ መጠቀም ይችላሉ። ለተጎዳ ቆዳም ለሁሉም የሚሆን ምርቶች ናቸው ያሉት። የደቡብ ኮሪያ ምርቶች አሁን የዓለምን ገበያ እየተቆጣጠሩ ነው። እድሜያችሁ ከ30 ከ40 በላይ ሲሆን ደግሞ እንዲህ አይነት ምርቶችን መጠቀም ቆዳን ስለሚያፋፋና ስለሚንከባከብ የፊታችሁ ገጽታ ራሱ የልጅ ባህሪ እንደያዘ ይቀጥላል። እንደሱ ነው የሚሆነው። ቲጂ ራሱ 10 ዓመት ቀንሳ ያመጣችሁ ለዛ ለቲጂ በቃ እዚህ ላይ ምን ተፈልጋለህ? እያየንሽ እኮ አይኑ እኔማ ልጅ ነኝ እንደገና ይሄ ተጨምሮበት እኔ የምፈራው እንዳልታዘል በዚህ የተነሳ ማለት ነው። ዋው ለስቴሽን ቢ በጣም ነው የማመሰግነው ሴፍሻዬ። እንግዲህ እነዚህ ምርቶችም የሚፈልጉ ካሉ በፔጃችን ውስጥ ስቴሽን ቢ ፔጆች አሉ። ኢንስታግራምም ቲክቶክም ውስጥ እየገቡ የት እንደሚገኙ እንትን እናደርግላችኋለን። እንደገና ደግሞ ዛሬ እንደዚህ ዝንጥ አላልኩብም። ሄንዬ ነው ሄኒ አፍሮ ስታይልንም ከልብ አመሰግናለሁ። ሄኒ ላይ ስቴሽን ቢ ተጨምሮበት እንደገና አሳስባል። እንደዚህ ዘነጠችን ደግሞ አርትስ ባይ አክሊል ናት። አርትስ ባይ አክሊል ከልብ ነው የማመሰግነው። እንደዚህ ስቴሽን ቢ ለጊዜው ወረድ ይበልና ጨዋታችን እንችላለን። እሺ በነገራችን ጊዜ ቲክቶክና የተለያዩ ማህበራዊ ሚዲያዎች ላይ አለሽ አይደል? የግድ ነው። እንዴት ነው ይፈልጋል። አንዳንዴ ይሄ ወደ ኋላ ዝም ብለህ ከቀር አዲስ ትሆናለህ። አገብቷል። ከዘመን ጋር አብረህ አይደል? ዘመኑን እየዋጀህ አብረህ መራመድ መቻል አለብህ። አጠቃቀምህን ማስተካከል። ለምንድን ነው የምትጠቀመው ሶሻል ሚዲያ የሚለው ነገር ማወቅ። ስለዚህ አጠቃቀሙን ካወቅ፣ ለምን እንደምትጠቀም ካወቅ፣ ለመልካም ነገር ያቀባበልክ ድንጋይ የምትወረውር ከሆነ ስለዚህ ሶሻል ሚዲያ መጠቀም ይግድ ነው ይላል። እንደገና ራስን ፕሮሞት የምታደርግበትም ስለሆነ ለታዋቂ ሰዎችም ያስፈልጋል። ምን አይነት ስራ ምን አይነት ላይቮች ነው የምትገቢው? ምንም ዝም ብዬ ይሄ እንደዚህ ብዬ ኮንቴንት አስቤ ምናምን አይደለም። ድንገት እገባለሁ፣ እዛ የሚጠይቁን ጥያቄ ይኖራል፣ ጥያቄዎችን እመልሳለሁ እንጂ የሆነ ነገር ይዤ መጥቼ በዚህ ጉዳይ ላይ እናወራለን ብዬ አይደለም። ስለኔ ማወቅ የሚፈልጉትን ጥያቄ ጠይቃሉ፣ ስለሱ እናወራለን። ሀሳቤን እሰጣቸዋለሁ፣ ሀሳባቸውን ይሰጣሉ። ስፖርት ቤት ስገባ አሁን እንዳልኩ ስፖርት ጀምራለሁ ብዬሃለሁ አይደለ? ኮንቬንሽን ሴንተር እዛ ላይቭ እገባለሁ። በ6 ሰዓት እስካሁን አልተኛሽም እንደዚህ ምናምን የሚሉ ማለት ነው። እንደዚህ ከነሱ በሚመጣ መልኩ ኢንጌጅ አደርጋቸዋለሁ እንጂ ይሄ ነው ኮንቴንት ብዬ ተነስቼበት እንትን አንድ ፕሮግራም እየሰራሽ ይመስለኛል። አንድ ተመልካችሽ እወድሻለሁ አለሽ። ወይ ያው ስማአሙ ዳንተ ነውር አይደለም። እግሬ ተንቀጠቀጠ እኮ እድሜውን አቃየር ብዬት ሰው ሁሉ ነበር ሲስቅ የነበረው እኮ ይዛዴ ምን ሆኖ እኔ ምን አቅለታለሁ። ከዛ መጨረሻው ምን ሆነ? መጨረሻው በቃ ተረጋጋ እንዴ ግድ ነው ማለት መረጃ የለውም። የሶስት ልጆች እናት ነሽ። ባለቤትሽ በጣም እንግዲህ ፍቅር እስከ መቃብር በይቆድ ታሪክ ይሄን አያውቅም ነበር። ምንም አላውቅም። እኔ የዛ ሰዓት ላይ የተፈጠሩት ነገሮች በሙሉ እንዴት ሆነ ምናምን ብዬ እሱን ዲቴል ለማመጠየቅም አልፈልግም። የት ደረሰ ማለትም አልፈልግም። በቃ የዛ ሰዓት ላይ እንደዛ ሆኗል። ይሄ ነርቨስ ሆኛለሁ፣ እግሬ መቆም አቅቶታል ምናምን እና ከዛ በኋላ ሳያቅ ይቀራል ብለው ሊያውቅ ይችላል። ግን እንዴት ነው ብዬ መጠየቅም አልፈለኩኝም። እንደው አሁን ሳይንስና ቴክኖሎጂም ብዙ ልጆች ላይ ያለው ማለት ሲጠቀሙበት እዚች አካባቢ ማስመጠጥ ዳሌ፣ ቅድም አንቺ ቆሎ ስሸጥ ያልሽው አይነት ዳሌ አሁን ብዙ ገንዘብ ያወጣል እሱ እንዲመጣ። አሁን ቲጂ ወደፊት እድሜዋ ገፋ እያለ ሲሄድ ገለዋን ለቢላዋ አሳልፋ የመስጠት ነገር ይኖራል? ምን በወጣኛ? አይ ለምን ፕላስቲክ ሰርጀሪ? አይ ከዛስ እነሱ ከዛ ምን እያደረጉ እኔ በዳቃለው? አይ እንደዛ አላስቤ አላቅም። ምናልባት ወደፊት ሲመጡ ነገሮች ከተለወጡና እንትን ካሉ አላቅም። እስካሁን ድረስ ግን እንደዚህ አይነት ሀሳብም የለኝም። ምክንያቱም ስቴሽን ቢ ይችላል። ስቴሽን ቢ እንደገና ስቴሽን ቢ ያለ ያው ቲጂያችን በተውኔቱ በጣም እናውቃታለን። በአዳዲስ ስራዎች በአዲስ ነጠላ ዜማም እየመጣች ነው። ስቴሽን ቢ በተለይ ለሴቶች ውበት
ይሄው እንግዲህ እላያዋ ላይ ተሞክሮ አንድ እኔ እውነቱን ለመናገር ምግብ ቤት ሲሄድ የመጀመሪያ ጥያቄ ምግብ ቤቱ ባለቤት ራሱ ምግብ ቤት ይበላሉ ወይ? በትክክልም እኮ ነው። ያ ማለት ራሷ ምግብ ቤት ውስጥ የምትበላዋ የምግብ ቤት ባለቤት ማለት ነው። እንደዛ ነው። የቆዳ ምግብ አይደለ? ቆዳዬን አብልቻለሁ የሆነ በደንብ የበላ ቆዳ ያለኝና ቆዳ ማብላት ይችላል የሆነ። ስለዚህ ለራሷ ሞክራው ራሷ ምናበት ተደርጋ ማለት አድርጋው አሪፍነቱን ያረጋገጠችብለት ምርት ስለሆነ ማዘዝ ለምትፈልጉ ይሄው አለ። ቲጂዬ እድሜ ከጤና ይስጣት በሏት እስኪ በእናትህ። አሜን። በሚቀጥለው እንገናኛለን። መስገን እንፈልጋችኋለሁ። የእውነት በዚህ በተለይ በስቴሽን ቢ አብሮኝ የሰሩ አሉ። በጣም ላመሰግናቸው የምፈልገው አንደኛው የቤልቪው ሆቴል ወንድዬን ከልብ አመሰግናለሁ። አዎ ኤርሚ አድቨርታይዚንግ የተለያዩ ቦታ ላይ ከ7 ቦታ በላይ አይሻለሁ በመንገድ ላይ ኤርሚዬ ከልብ አብሮኝ ነበረ። ኤርሚንም ከልብ አመሰግናለሁ። ኤርሚ አድቨርታይዚንግ ከልብ አመሰግናለሁ። አባተ የኮራ ኢሜጅ በብዛት የምታያቸው ፎቶዎቼ እሱ ነው የሰራውና ሙያውን ወዶና አክብሮ የኖረ ሰው ስለሆነ አባተን በጣም ነው የማመሰግነው። ይሄ ስቴሽን ቢሲ ኢቨንቱ ሲዘጋጅ አኪያ አብራኝ ነበረች። አኪዬ የኔ ተወዳጅ ልጅ አኪያቻት አብራኝ መታለች። አኪዬ በእናታችሁ ብዙዎቻችሁ ኬክ በመብላት ነው የሚያውቋት፣ ግን በጣም ቁም ነገረኛ ልጅ ናት። እንዴት ማድረግ እንዳለብኝ ብዙ ነገሮችን ኢቨንቶችን ሁሉ እዛ የነበሩት ነገሮች በሙሉ የሰራችልኝ እሷ ነበረች። መድረክ ይመራልኝ ታሜም በጣም አመሰግናለሁ። ሳምሶን ማሞ በጣም ይሄ ማስታወቂያው ሰርቶኛል እና ሳሚዬንም ሁሉንም በጣም አመሰግናለሁ ስላረጋችሁልኝ ከጎኔ ስለነበራችሁ ሁላችሁንም ከልብ አመሰግናለሁ። በቅርቡ በአዲስ ስራ ለመጣሽ ነው ለትጅ ባታችሁ ከመርገሽ በኋላ